ተገባችሁ ያለውን ሰው እንደቆማችሁ ፈገግ ብላችሁ እግዚአብሔር ትልቅ ነው በሉት። ትልልቅ ነገሮች ሁሉ ትልቅ የሚሆኑት ሌላ ትልቅ አጠገባቸው እስኪመጣ ድረስ ነው። መጽሐፍ ቅዱስ እንደዚህ ይላል፣ ማዳኑን ሊያዩ የሚወዱ እግዚአብሔር ታላቅ ነው ይበሉ ይላል። እቅድ ማለት አንድን ግብ ወይም ዓላማን ለማሳካት የሚዘጋጅ የአስተሳሰብና የእርምጃ ዝግጅት ነው። እኔ ባለጠጋ እያለሁ ያቀድኩትን ሀብቴ ሲወሰድ ቀይሬዋለሁ። ጤነኛ እያለሁ ያቀድኩትን ጤናዬ ሲወሰድ ቀይሬዋለሁ። በእነዚህ የህይወት መንገዴ ግልጽና አጭር ያየሁት አንድ እውነት ቢኖር አለ እግዚአብሔርን አንተ አለ ሃሌሉያ ታቅዳለህ ካለ በኋላ እቅድን የሚያስፈጽመው ሁሉን ቻይነት ስለሆነ ኢየሱስ ጌታ ነው። አይሰናከልብህም። ሁልጊዜ ፕላን ቢ የሌለው ፕላን ኤ ውጤታማ አይደለም ይላሉ ሰዎች። ለምን? እቅዶቻችሁን በእንደዚህ ፕላን ኤ ፕላን ቢ ፕላን ሲ እያደረጋችሁ ነው ከግብ የምታደርሱት። ፕላን ቢ እና ፕላን ሲ የፕላን ኤ መሰናክል ውጤቶች ናቸው። ወዳጆቼ መጽሐፍ ቅዱስ ላይ ስታነቡ ፕላን ኤ ቢ የሌለው አንድ ብቻ ነው። ለምን? ኤን ሲያዘጋጅ የሚቋቋመው ስለሌለ። እግዚአብሔር እቅዱ ምንን ያካትታል? ግን ምንም ላለማቀድ ማቀድ ወዳጆቼ ሆይ የመንፈሳዊነት ጥግ ሳይሆን የብዙ እቅዶች መበላሸት ምልክት ነው። 2018 በኒው ክሬሽን የቸርነት ዓመት ነው ስትል 2013 ራሱ እንደዛ ብለን ምን መጣ ይላል። ከምታልፉበት መንገድ የተነሳ ስለራሳችሁ መቀድ አቁማችኋል። እግዚአብሔር እንደዚህ ይላችኋል፣ እኔ ግን ለእናንተ እቅድ አለኝ። ታዲያ ቅጣት ከየት መጣ? ቅጣት የእግዚአብሔር እቅድ ውጤት አይደለም። መርዶክዮስን እኔ እግዚአብሔር በሕይወታቸው ትልልቅ ፕሮግራም ላለባቸው ሰዎች የሚሰጠው የሰው ስጦታ እንደሆነ አስባለሁ። እግዚአብሔር ያክብራችሁ። ሃሌሉያ። አጠገባችሁ ያለውን ሰው እንደቆማችሁ ፈገግ ብላችሁ እግዚአብሔር ትልቅ ነው በሉት። ድገሙና ለሁለት ለሶስት ሰው ደግማችሁ እግዚአብሔር ትልቅ ነው በሉት። ታውቃላችሁ አይደለ? ትልልቅ ነገሮች ሁሉ ትልቅ የሚሆኑት ሌላ ትልቅ አጠገባቸው እስኪመጣ ድረስ ነው አይደል? ያው እኔ የጨርቆስ ልጅ እንደሆንኩ ባለፈው ነግሬያችኋለሁ። እና በድሉ ህንጻ የሚባል የሚያሳዝነኝ ህንጻ አለ። እና በድሉ ህንጻ ባለቤት ካለ እግዚአብሔር ይባርክ። እና በጣም ለረጅም ዘመን በጣም አንጋፋና ትልቅ ህንጻ ነበር። እንደውም ታሪክ ወይም ደግሞ እንደሰማሁት ከሆነ ታውቃላችሁ ኃይለ ሥላሴ ለከተማይቱ ውበት አድርጋል ብለው ሸልመውታል ሁሉ አሉ በድሉን ህንጻ ብቸኛ ስለነበረ። እና ግን አንደኛ ሆኖ የቆየው አጠገቡ አዋሽ ባንክ እስኪመጣ ድረስ ነው። ወዲያው ሰው ቢሆን ራሱን ያጠፋል ህንጻ ስለሆነ ነው። እና በቃ ተረሳ፣ ያለው ቦታ ሁሉ ጠፋ። እና አዋሽ ባንክም ደግሞ ትንሽ ጊዜ ነው አንደኛ ሆኖ የቆየው። አጠገቡ ትልልቅ ነገሮች ሲመጡ እነ ንብ ባንክ ምናምን ዘመን ባንክ ሲመጡ እነሱም ደበዘዘ። እነሱም ለትንሽ ጊዜ ነው። ንግድ ባንክ ሲመጣ እነሱም አነሱ። ንግድ ባንክም ብቸኛ ሆኖ የሚቆየው የሚበልጠው እስኪመጣ ነው። ሁሉ ትልቅ የሚሆነው አጠገቡ ወዳጆቼ ሌላ ትልቅ እስኪመጣ ነው አይደል እንዴ? በጣም አጭር ሰው ብቻውን ከሆነ ረጅም ይመስላል። የሚበልጠው አጠገብ ሲሆን ደግሞ ሌላ ረጅም ይሆናል። በጣም ወፍራም የምትሉ ሰው የሚበልጠው አጠገቡ ሲመጣ ከሱ አይደለም እኮ ሁል ጊዜ አንድ ነገር ብቻውን ሲሆን በቃ ትልቅ ሊመስል ይችላል። የሚበልጠው ሲመጣ ግን ያንሳል። ወዳጆቼ በዘመናት መካከል የሚበልጠው መጥቶ ያላሰነሰው ከፍጥረት አስቀድሞ ትልቅ ሆኖ የኖረ ደሞም ትልቅ ሆኖ የሚኖር አሜን አትሉኝም ወይ? ስለዚህ መጽሐፍ ቅዱስ እንደዚህ ይላል፣ ማዳኑን ሊያዩ የሚወዱ እግዚአብሔር ታላቅ ነው ይበሉ ይላል። በሽታ ቢሆን እርግማን ቢሆን ያስጨነቃችሁ ነገር እነዚህ ትልልቅ የሚባሉ ነገሮች አንድ ትልቅ አጠገብ ሲመጡ ያንሳሉ። አንድ ትልቅ አጠገብ ሲመጡ ይሟሽሻሉ። ስለዚህ ስታውጁ በህይወቴ ላይ በሽታ እርግማን አይደለም ችግር አይደለም ትልቅ እግዚአብሔር ብቻ ነው እያላችሁ ነው። በዚህ አዋጅ ህይወታችሁ ላይ ትልቅ ሊሆን የሚፈልጉ ሁሉ ያንሳሉ። ስለዚህ 3 ጊዜ ጩና እግዚአብሔር ትልቅ ነው በሉ እስቲ። አንድ ድገሙና ለመጨረሻ ካላስቸገርኳችሁ አጠገባችሁ 2 ሰው ጨብጣችሁ እግዚአብሔር ትልቅ ነው በሉና ተቀመጡ። ጌታ ይባርካችሁ። በዛሬ ምሽት ደግሞ ከኔ ጋር እግዚአብሔርን ጸጋ የምንከፋፈልበት ርዕስ የእግዚአብሔር እቅድ አይሰናከልም በሚል ነው። ለተወሰነ ደቂቃ ከፍልና ከዛ ጌታ ከረዳኝ ደግሞ ጸልያለሁኝ። የእግዚአብሔር እቅድ አይሰናከልም በሚል እስኪ ከኔ ጋር የእግዚአብሔር እቅድ አይሰናከልም በለው። ሃሌሉያ። ኢዮብ መጽሐፍ ምዕራፍ 42 ቁጥር 2 ላይ ሁላችንም እናውጣና ለመነሻም የሆነኝ ሐሳብ ነው የምናገርበት ርዕስ እንደነገርኳችሁ የእግዚአብሔር እቅድ አይሰናከልም በሚል ነው። እና እንደማትረሱት ተስፋ አደርጋለሁ። እስቲ ከኔ ጋር የእግዚአብሔር እቅድ አይሰናከልም በሉ። ኢዮብ እንደዚህ ያለ ምዕራፍ 42 ቁጥር 2 ላይ በአዲሱ ትርጉም ነው ማነበው።
ኢዮብም እንደዚህ ሲል መለሰ። ቁጥር 2 አንተ ሁሉን ማድረግ እንደምትችል እቅድም ከቶ እንደማይሰናከል አወቅኩኝ። በድጋሚ አነበዋለሁ። አንተ ሁሉን ማድረግ እንደምትችል እቅድህም ከቶ እንደማይሰናከል አወቅኩኝ። ኢዮብ በምዕራፍ 42 ላይ በህይወቱ ብዙ ነገሮች ካለፉ በኋላ የእግዚአብሔር በረከት ወደሱ ሊመጣ አፋፍ ላይ ሲደርስ ከነዚህ ሁሉ የህይወት ትምህርቶች በአንድ አረፍተ ነገር ስለ እግዚአብሔር የገባውን ሲናገር እንደዚህ አለ። አንተ አለ እግዚአብሔርን አንተ ሁሉን ማድረግ ስለምትችል እቅድህ ደግሞ ከቶ እንደማይሰናከል አወቅኩኛል። እቅድ ማለት አንድን ግብ ወይም ዓላማን ለማሳካት የሚዘጋጅ የአስተሳሰብና የእርምጃ ዝግጅት ነው። በአጭሩ እቅድ ማለት ወዳጆቼ ሆይ ኢዮብ ሁለት አይነት ወይም ሶስት አይነት ህይወትን የኖረ ሰው እንደሆነ መጽሐፉን ትረዳላችሁ። አስቀድሞ እጅግ ባለጠጋ የነበረ በምስራቅ ከሚኖሩ ሰዎች ሁሉ አንጋፋ የነበረ በመሃልም ደግሞ ሰይጣንና እግዚአብሔር ተወራርደው ያለው ሁሉ የተወሰደበት ከዛም በኋላ ደግሞ እግዚአብሔር በእጥፍ ያለውን የመለሰለት በሶስት የህይወት አይነቶች የኖረ ሰው ነው። ነገር ግን ሶስቱንም የህይወት አይነቱን ከእቅድ አቅጣጫ ሲናገር እንደዚህ አለ። ምንም እንኳን እኔ ባለጠጋ በሆን፣ ምንም እንኳን እኔ ዝነኛ በሆን፣ ምንም እንኳን እኔ በጣም የተወደድኩ በሆን እነዚህን ነገሮች እያሉኝ ያቀድኳቸው ነገሮችን በመታመምና እጄ ባዶ በሆነ ሰዓት ቀይሬያቸዋለሁ። እኔ ባለጠጋ እያለሁ ያቀድኩትን ሀብቴ ሲወሰድ ቀይሬዋለሁ። ጤነኛ እያለሁ ያቀድኩትን ጤናዬ ሲወሰድ ቀይሬዋለሁ። የኔ እቅድ አስቀድሞ የነበረው በጤና ማጣት በገንዘብ ማጣት ተሰናክሏል። በእነዚህ የህይወት መንገዴ ግልጽና አጭር ያየሁት አንድ እውነት ቢኖር አለ እግዚአብሔርን አንተ አለ ሃሌሉያ ታቅዳለህ ካለ በኋላ እቅድን የሚያስፈጽመው ሁሉን ቻይነት ስለሆነ ኢየሱስ ጌታ ነው። አይሰናከልብህም። በጣም በትልቅ ፈገግታ አጠገባችሁ ላለ ሰው ንገሩልኝ፣ የእግዚአብሔር እቅድ በህይወት አይሰናከልም በሉት። ክብር ለኢየሱስ ይሁን። በእቅድ አቅጣጫ ላይ የሚያስተምሩ ሰዎች ስለ ፕላን ምናምን የሚያወሩ ሰዎች ሲናገሩ እንደሰማሁት እንዳነበብኩትኝ እቅድ የግድ ተግባራዊ መሆን ካለበት አንድ ጉዳይን አንድ ዓላማን አስባችሁ ካቀዳችሁ በኋላ እቅዱን ወደ ግብ የምታደርሱበት መንገድ ደግሞ ታዘጋጃላችሁ። እንግዲህ ባለፈው ሳምንት እንደተማርነው ሰው ምንም እንኳን ባለስልጣን ቢሆን ባለሀብት ቢሆን ጊዜ ቦታ እና የአይነት ስለሚገድበው እቅዱን ለማስፈጸም ያዘጋጃል አይደል? ይሄ እቅድን ለመስራት ይሄኛውን አይነት ተጠቀማለሁ። ምናልባት እቅዴን ለማስፈጸም ይሄን መንገድ እየተጠቀምኩ ካያለ በዚህኛው መንገድ ላይ ችግር ከመጣ ፕላን ቢን አዘጋጃለሁ ብሎ ፕላን ቢን ያዘጋጃል። ሁሉ ጊዜ ፕላን ቢ የሌለው ፕላን ኤ ውጤታማ አይደለም ይላሉ ሰዎች። ለምን? እቅዶቻችሁን በእንደዚህ ፕላን ኤ ፕላን ቢ ፕላን ሲ ያደረጋችሁ ነው ከግብ የምታደርሱት። ፕላን ቢ እና ፕላን ሲ የፕላን ኤ መሰናክል ውጤቶች ናቸው። በቀላሉ ለማስረዳት ሁሉ ጊዜ ስለምጠቀመው እኔ የምኖረው ከከተማ ዳር የሆነ አካባቢ ነው። ሁሉ ጊዜ ወደ መሃል ከተማ ልመጣ ስል ምንድነው ማደርገው መሰላችሁ? ጂፒኤስ አበራና ከዛም በኋላ ምክንያቱም 1 ኪሎ ሜትር ከተጓዝኩ በኋላ ወደ ቦሌ የሚያደርሱኝ 3 መንገዶች ፊት ለፊቴ ይታዩኛል። 3ቱንም መንገዶች መጠቀም አልችልም በአንዴ። እንግዲህ አንዱን ነው መጠቀመው አይደለ? ስለዚህ የትኛው ቶሎ እንደሚያደርሰኝ ለማወቅ ማፑን ጠይቀዋለሁ። ወይ መገናኛ ወይ ቦሌ ብዬ ስሞላ 3ቱንም እኩል ያሳየኝና ፕላን ኤን ይሄኛው መንገድ ከተጠቀምክ በ20 ደቂቃ ትደርሳለህ። ፕላን ቢን ከተጠቀምክ ደግሞ በ35 ደቂቃ ትደርሳለህ። ፕላን ሲን ብዙ ጊዜ አላየውም አልጠቀመውም። ለምን? ከከተማ አውጥቶ እንደገና ወደ ከተማ ስለሚከተኝ ከ2 ቀን በኋላ ሁሉ ልመለስ እችላለሁ። ሰይጣን ካልተዋጋኝ በስተቀር ያኛውን ልጠቀም አልችልም። ግን የሚገርማችሁ ነገር ፕላን ኤን እየሄድኩ እያለ ምልክት ይሰጠኛል ማፑ። በቃ ፕላን ኤ ተዘጋግቷል፣ ስለዚህ ፕላን ቢን ተጠቀም ይለኛል። እና ብዙ ጊዜ ወደ መሃል ከተማ ምደርሰው ፕላን ኤን እና ፕላን ቢን በተራ እየተጠቀምኩ ነው። ይሄ የኔ ከቤቴ ወደ መሃል ከተማ ምደርስበት ይሁን እንጂ ትልልቅ ድርጅቶች ትልልቅ ፕሮጀክቶች በእንደዚህ አይነት መልኩ ነው የሚገርማችሁ የሚሰሩት። ፕላን ኤ ታዘጋጃላችሁ። ፕላን ኤ ውጊያ ከበዛበት ወደ ፕላን ቢ ትቀየራላችሁ። ፕላን ቢም ደግሞ እምቢ ካለ ወደ ፕላን እንደ አስፈላጊነቱ ሲም ዲም ኤፍም ሊኖር ይችላል።
ለምንድን ነው እንደዛ የሆነው? ፕላናችሁ የግድ መሳካት ስላለበት። ወዳጆቼ መጽሐፍ ቅዱስ ላይ ስታነቡ ፕላን ኤ ቢ የሌለው አንድ ብቻ ነው። ለምን? ኤን ሲያዘጋጅ የሚቋቋመው ስለሌለ። ከኔ ጋር ናችሁ ወይ? እግዚአብሔር ለፕላኑ ቢ አያዘጋጅም። ለምን ካላችሁ ኤን ማን ይቋቋመዋል? ኤን ማን ይችለዋል? ኢዮብ እንደዚህ አለ፣ አንተ ሁሉን ማድረግ ስለምትችል ምንም ማድረግ የማይችል አይቋቋምህም አለ። ከኔ ጋር ናችሁ? አንተ ሁሉን ማድረግ ስለምትችል ምንም ማድረግ የማይችል እቅድን መቋቋም አይችልም። እንደዚህ ስናገር አንዳንድ ሰዎች እግዚአብሔር ለመሆኑ ያቅዳል ወይ? እግዚአብሔር ለመሆኑ ያቅዳል ወይ? አዎን፣ በእርግጥ እግዚአብሔር ከፍጥረት አስቀድሞ ሁሉን ነገር በእቅዱ እንዳዘጋጀ የሙሉ መጽሐፍ ቅዱሱ ዋና ትምህርት ነው። ደህንነትን ብትሉ፣ የፍጥረት ስራን ብትሉ፣ ራሱ ሰውን በመስራት አቅጣጫ እግዚአብሔር እያንዳንዱን ስራውን ከእቅዱ አንፃር እንደተገበረው ለእቅዱ ማስፈጸሚያነት ደግሞ ሁሉን ቻይነቱን እንደተጠቀመ የእግዚአብሔር ቃል ይናገራል። አያችሁ፣ እግዚአብሔር በተለይ ደግሞ ዛሬ የምንመለከተው አንድ ሐሳብ እግዚአብሔር በተለይ ዘፍጥረት ምዕራፍ 3 ላይ ሰውን ከኃጢአት ለማላቀቅ ያንን የውድቀት ታሪክ ለመቀየር ምዕራፍ 3 ቁጥር 15 ላይ ትልቅ ፕሮጀክት ወይም ትልቅ እቅድ እንዳቀደ እንመለከታለን። እንደምታውቁት አዳም ከወደቀ በኋላ ለእባብ ቁጥር 15 ላይ መጥቶ ዘፍጥረት 3:15 በአንተና በሴቲቱ በዘሯና በዘር መካከል ጠላትነትን አደርጋለሁ፣ ከሷ ከሴቲቱ ዘር የሚወለደው ራስን ይቀጠቅጣል፣ ይሄ የእግዚአብሔር እቅድ ይባላል። ከኔ ጋር የእግዚአብሔር እቅድ በሏል። ሆኖም ግን ከዘፍጥረት ምዕራፍ 4 ጀምሮ በዚህ በእግዚአብሔር እቅድ ላይ ሰይጣን ሙሉ ኃይሉን በመጠቀም እቅዱ ለማበላሸት ጌታ ኢየሱስ ክርስቶስ እስከ ተወለደባት ሄሮድስ ንጉሥ ተወልዷል የሚለውን አዋጅ እስከ ሰማባት ቅጽበት ድረስ ሰይጣን ትልቁ ፕሮጀክቱ የእግዚአብሔር እቅድን የማበላሸት ሌላ እቅድ ይዞ እንደመጣ ሰዎችን በመጠቀም ተፈጥሮን በመጠቀም ታሪክን በመጠቀም የእግዚአብሔርን እቅድ ለማጨናገፍ እንደሞከረ እንመለከታለን። ሆኖም ግን ኢዮብ እንደተናገረው እቅዱ ስለማይሰናከል እግዚአብሔር በዘመናት መካከል ያንን ዘፍጥረት ምዕራፍ 3 ቁጥር 15 ላይ ለእባብ የነገረውን ተስፋ በቤተልሔም በክርስቶስ ፈጽሞ ሁላችንንም አድኖናል። ኢየሱስ ጌታ ነው። እግዚአብሔር የማዳን እቅዱን ሲያስፈጽም የሚገርማችሁ ነገር ሰይጣን በጣም በታሪክ አጋጣሚ የተመቸው የመሰለ አሁን በሙሉ ኃይሌ የእግዚአብሔርን እቅድ ማበላሽበት አጋጣሚ አገኘው ያለበትን ታሪክ እንመለከታለን ትንሽ ቆይተን። ነገር ግን በጣም ደስ የሚለኝ ከእግዚአብሔር እቅድ አንፃር እንዲሁ በጣም ሳነብ ስለ እግዚአብሔር እቅድ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ያለ የእግዚአብሔር የእቅዱ ባህሪን እንመለከታለን። እግዚአብሔር እቅዱ ምንን ያካትታል? እቺን በፍጥነት ተናግሬ ከዛ ሰፊውን ታሪክ ወደ መመልከት እንገባል። አሁን እናንተ አንብቡት። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ትልቅና ሰፊ ታሪክ ነው። እንደምታስታውሱት እስራኤል እግዚአብሔርን ባለመታዘዝ ወደ ባቢሎን ምርኮ ከተጓዘ በኋላ ለ70 ዓመት ለምርኮ ታልፎ ከተሰጠ በኋላ በዛ የምርኮ ህይወት ውስጥ የእስራኤል ባህሪ የእስራኤል ከእግዚአብሔር ጋር ያለው ፍቅርና ልብ ተቀይሮ መዝሙር 138 ላይ የሚገርማችሁ ያ እግዚአብሔርን የሚወድ ማህበረሰብ መዘመር ማምለክ አቁሞ መሰንቆን ሰቅሎ በአስቸጋሪ ሁኔታ ውስጥ እያለፈ እያለ እቅድ የሚባል ነገር ፈጽሞ ከህዝቡ ህይወት ተሰርዞ ማቀድ የሚባለው ጉዳይ የሚገርማችሁ ነገር እንደ ኃጢአት በሚቆጠር ሰዓት ህዝቡ አቅዶ እቅዱ ውጤታማ አልሆነለት ሲል ላለማቀድ ወደ ማቀድ ሲገባ አንዳንድ ሰዎች ታውቃላችሁ ምንድነው የ2018 እቅድ ስትሏቸው ምንም እቅድ የለኝም ይላሉ። እያቀዱ ነው እነዚህ ሰዎች ምንም ላለማቀድ አቅደዋል። ግን ምንም ላለማቀድ ማቀድ ወዳጆቼ ሆይ የመንፈሳዊነት ጥግ ሳይሆን የብዙ እቅዶች መበላሸት ምልክት ነው። በጣም በማቀድ የተጎዳ ያልሆነለት ሰው ምንድነው ምልክቱ መሰላችሁ? ስለ እቅድ እንደ አጋንንት ነው የሚቃወመው። 2018 በኒው ክሬሽን የቸርነት ዓመት ነው ስትል 2013 ራሱ እንደዛ ብለን ምን መጣ ይላል። የ5 ዓመት እቅድ ምንድነው ብትለው አላቀድም አቅጄ ምን አመጣው ይላል። አቅዶ አልሆነለት ሲል በቃ የሚገርማችሁ የማውራስ ዓመት ብሎ በዛ ዓመት ከስራ ሲባረር ከዛም በኋላ
የማግባት አመት ብላ በዛ አመት እጮኛዋ ጥሏ ሲሄድ ልክ በሚመጣው አመት ላይ ዝም ማለት አመት ትላለች ማለት ነው። አሁን ዝም ማለት ፈልጋ ሳይሆን ያለፉት 2 እና 3 አመታት ያሉ ጉዳቶች ነው ዝም ያሰኙት። እስራኤል ምርኮ ውስጥ ገብተው ምን ታስባላችሁ ስትሏቸው ብናስብ ምን እናመጣለን? ምንም አናስብም። ለምን? እነሱ ያሰቡት ሳይሆን ናቡከደነጾር ጠላቶቻቸው ያሰቡባቸው ነው የሚሆነው። እነሱ ወደ ግራ አስበው ናቡከደነጾር ወደ ቀኝ ይወስዳቸዋል። እነሱ ወደ ቀኝ አስበው ናቡከደነጾር ወደ ግራ ይወስዳቸዋል። እነሱ መማር አስበው ናቡከደነጾር ሌላ ነገር ሲያስብ የሆነ ቦታ ላይ ሰብሰብ ብለው ከዚህ በኋላ እቅድ የሚባል ነገር አናቅድም ትተናል ሲሉ እግዚአብሔር ለኤርምያስ ለራሱ ማቀድ ያሰበውን ሕዝብ ያቆመውን ሕዝብ ሂድና እንደዚህ በላቸዋል። ከምታልፉበት መንገድ የተነሳ ስለራሳችሁ ማቀድ አቁማችኋል። እግዚአብሔር እንደዚህ ይላችኋል፣ እኔ ግን ለእናንተ እቅድ አለኝ። እኔ ከዚህ በላይ ጮኻችሁ አሜን እንትሉ ፈልጋለሁ። ሲጩና እግዚአብሔር ለኔ እቅድ አለው በሉ። ድገሙና እግዚአብሔር ለኔ እቅድ አለው በሉ። እንደው ካላስቸገርኳችሁ አንድ ሰው ጨብጡና ደስ ይበል እግዚአብሔር ላንተ እቅድ አለው በሉት። ነገር ጠንከር ብሎባችሁ ነገር ከብዷችሁ 2 አመት ዝም ተናግራችሁ አልሆን ሲል 3ኛ አመት ላይ ዝም ያላችሁ ደስ ይበላችሁ። እናንተ ከምታልፉበት መንገድ የተነሳ ስለራሳችሁ ማቀድ ስታቆሙ ሰማይ እንደዚህ ይላል፣ አንተ ደክሞ አቁመሃል፣ አንተ ከብዶ አቁመሃል፣ እኔ ግን ላንተ እቅድ አለኝ። ጉባኤው በታላቅ ድምጽ እግዚአብሔር ለኔ እቅድ አለው ይበል። እነዚህ ሰዎች ለራሳቸው ማቀድ አቁመው እግዚአብሔር በነብዩ ኤርምያስ በኩል መጥቶ እንደዚህ አላቸው፣ ለእናንተ ያለኝን እቅድ እኔ አውቃለሁ ካለ በኋላ እቅዱም አለ። በጣም ነው የምወደው። በተለይ እነዚህ 3 የእቅድ ባህሪዎችን በሰፊው ነው ማስተምረው፣ ግን አሁን እኔ ልቤ የቸኮለው እዛ ታሪኩ ላይ ለመምጣት ነው። እቅዱም አለ ምንድነው ያቀድኩላችሁ? አንደኛ ፍጻሜው ያማረ፣ 2ኛ ተስፋን የሚሰጥ፣ 3ኛ የሚጠቅም። የእግዚአብሔር እቅድ ባህሪያት ወዳጆች ምን ይመስላል? እግዚአብሔር ሲያቅድ ፍጻሜው ያምራል። ያው ማንም ጠያቄ የለንም ብለው ፍጻሜያቸው ደስ ብሎ አይተ አዝነምት ጨምር። በፍጻሜ የአንድ ነገር ጅማሬው አይደለም ዋና ፍጻሜው ነው። አይታችኋል? አንዳንድ ሯጮች አሉ መጀመሪያ መርተው መጨረሻ ላይ የትግቡ ዘመርጥ ይቃይዱ ከዛ በኋላ ያቋርጡ አይታወቅም። በሩጫ ላይ መምራት አይደለም የሚያሸልመው ማሸነፍ ነው። ፍጻሜ የሚባል ነገር አለ። እግዚአብሔር እቅድ ያለ መጨረሻው ያምራል አለ። እንደው አንዳንድ ሰው መጨረሻዬን ያሳምርልኝ። ለምን? አሳሳቢ ነገር ስለሆነ እኮ ነው። ልንገራችሁ በእኛ የተያዝንበት እጅ መጨረሻን የሚያሳምር ነው። አገልግለ ዘምረ በእግዚአብሔር ፊት ኖረ ወደፊት የተበላሸ እንዳይመስል ነገ የተበላሸ እንዳይመስል እግዚአብሔር ላንተ ያለኝ እቅድ መጨረሻው የሚያምር ነው። መጨረሻው የክብር ነው። ሲጩና መጨረሻ የክብር ነው በሏ። ክብር ለኢየሱስ ይሁን። በእርግጥኛ መጨረሻ ላይ ብቻ ፎከስ የምናደርግ አይደለንም። መጀመሪያችንን በክርስቶስ አምሯል። 2ኛው ተስፋን የሚሰጥ ነው። 3ኛውን ወደዋለሁ የሚጠቅም። እስቲ የሚጠቅም በሉ። እዚህ ቤት ብዙ ንግግር እንዳለ ስለማቅ ነው ብዙ ያናገርኳችሁ። የሚጠቅም በሏ። እቅዱ አለ የሚጠቅም ነው። ሳቅድ በጣም ደስ የሚለው እናንተን የሚጠቅም የሚለውን ያነበብኩለት እንዴት ደስ እንዳለኝ። እናንተን የሚጠቅም እግዚአብሔር ሲያቅድ የሚገርማችሁ እኔን የምጠቀምበት ነገር እንደሚያቀር ተናግሯል። አዎ እንደው እናንተ እንኳን ወላጆች ሆናችሁ ስለ ልጆቻችሁ ስታቅዱ እኔ 2 ሴት ልጆች አሉ። የሚገርማችሁ ነገር ሁሉ ጊዜ በቃ በእነሱ ጉዳይ ሰፊውን ከአገልግሎት ቀጥሎ ሰፊውን አይምሮዬን የሚይዘው ለነሱ ማቀድ ነው። የትምህርት ቤት ይሻላቸዋል፣ ምን ምግብ ይሻላቸዋል አይደል እንዴ? እናቶች ልጆቻችሁ ተኝተው ለሊት 11 ሰዓት ተነስታችሁ ቁርስ ምን ይሻለዋል ብለሽ አይደል የምታቀጁ? ትላንትና እንቁላል ፍርፍር አስረለታለሁ ዛሬ ቢደገም ይሰለችዋል፣ ስለዚህ ምን ፍርፍር ይሻለዋል ወይም ደግሞ ምን ጥብስ ይሻል ብለሽ ታስቢያለሽ እንጂ እሱን አስተኝተሽ ማማሲያ ይዘሽ ይነሳት ብቻ ይነሳ። ከእንቅልፍ ስትነሳ ማማሲያ ይዘሽ ካየ እሷ ጎረቤት ናት፣ እናት አይደለችም። ጎረቤቱ ናት ልጅየው። እናትየው ግን ልጁን አስተኝታ ምን እንደሚበላ ምን እንደሚለብስ ምን እንደሚማር አያችሁ አይደለ? ሁሉ ጊዜ የወላጅ ሐሳብ ልጅ ምን እንደሚሻለው የሚጠቅም ነገር ነው አይደለም እንዴ? እናንተ ወላጆች፣ እናንተ አባቶች፣ እናንተ እናቶች፣ ወንድሞች፣ እህቶች ለምትወዷቸው ሰዎች ምንድነው የምታቀዱት? ቆይ እቺ ታሳስ ገብታለች
ጠዋት በበርበሬ ነው ጥን ማረገው ብለሽ አታቀጅም ምንም እና ይነሳት ብቻ ብለ ቀበቶን ፈታ እንደ ድሮ አባት ከንቅልፉ ሲነሳ ቀበቶ ያዘ ሰውዬ አያይም የተዘጋጀ ቁርስ ነው የሚያየው ለአንተ በስጋ አባት ሆነ ለተኛ ልጅ የሚጠቅም ካቀርክ የሰማይ አባት ለአንተ ዘመን ለአንተ ነገ ለአንተ አገልግሎት የሚጠቅም ነገር ነው ያለው አንዳንድ ሰዎች ቅጣት ከየት መጣ ታዲያ ቅጣት ከየት መጣ ቅጣት የእግዚአብሔር እቅድ ውጤት አይደለም ቅጣት እግዚአብሔር ማንንም ቆይ እቺን 2 ወር ኩላሊቱ ላይ የሆነ ነገር ጠብ አረግና ከዛም በኋላ ደግሞ ወደ ግንቦት አካባቢ አከራዩን ደግሞ አስነሳበትና ሰኔ ላይ ደግሞ መኪናውን ሚልቅደ ቅጣት የሚገርማችሁ የጥፋት ውጤት ነው ለምሳሌ ወደ አባትና ልጅ ልመለስ አንቺ ቁርስ እየሰራሽ አንቺን ሳያስፈቅድ ተነስቶ በመስኮት ዘሎ መስታወት ሰብሮ ብርጭቆ ሰብሮ ስታይ ወደ ቅጣት ይቀየራል ነገርሽ ማለት ነው እና ቁንጥጫውን ያመጣው ተክሳጹን ያመጣው አንቺ ጧት ላይ 2 ሰዓት ላይ እቆነጥጧለሁ ያልሽው እቅር ሳይሆን እሱ የሰበረው ብርጭቆ ነው ቅጣቱን ያመጣው ባይሰብርስ ቅጣት የለም ሁሉ ጊዜ በእግዚአብሔር እቅድ ውስጥ ቅጣት ኖሮ አያውቅም ሰው በውድቀት ነው ቅጣት ያመጣው ወድቆ እንኳን እግዚአብሔር የማንሳት እቅድ አቀደ ክብር ለኢየሱስ ይሁን እንደዚህ ያለ ኤርሚያስ ለእናንተ አለኝ ለራሳችሁ ቅድ ለሌላችሁ ማቀር ላቆማችሁ ከምታልፉበት መንገድ ጠንክሮባችሁ እቅድ ለሌላችሁ እኔ ግን ለእናንተ እቅድ አለኝ እቅዱ ፍጻሜ አለው እቅዱ ተስፋ አለው እቅዱ የሚጠቅም ነው በእግዚአብሔር እቅድ ነው እስራኤል ከዛ ምድር አልፎ ወጣውና በጣም ደስ ይበላችሁ በጣም ለራሳችሁ ማቀድ የደከማችሁ ሰዎች ዛሬ ማታ እግዚአብሔር እንደዚህ ይላችኋል ለእናንተ እቅድ አለኝ አሁን ወደ ዋናው ሐሳቤ ስመጣ እግዚአብሔር ታላቁ እቅድ ብየዋለሁ እኔ ታላቁ እቅድ ዘፍጥረት 3:15 እግዚአብሔር አቀደ ሰው ልጆችን የማዳን እቅድ ይሄንን ትራክ በጥንቃቄ እየመራ በጥንቃቄ እየወሰደ ነገር ግን አንድ ቦታ ሲደርስ ያ የእግዚአብሔር እቅድ ብልሽት የገጠመው የተሰናከለ ለሰይጣን ጥሩ አትሞስፌር የተመቻቸለት የሚመስል መጽሐፍ ቅዱሳችን ውስጥ አንድ ታሪክ አለ እግዚአብሔር ወስዶ የሆነ ቦታ ሲደርስ በቃ ፕላን ቢን መጠቀም ሊኖርብኝ ነው የሚያስብል አይነት ሁኔታ ግን ኢዮብ አስቀድሞ ተናግሯል እቅድ አይሰናከልም ብሎ ክብር ለኢየሱስ ይሁን የትኛው ታሪክ መጽሐፈ አስቴር 10 ምዕራፎች ነው ያሉት በመጽሐፈ አስቴር ውስጥ 4 ሰዎች ጎልተው ይታያሉ አንደኛዋ አስጢን ምዕራፍ 1 ላይ ታሪኳ ስለጠፋ እሷን የታሪኩ አካል ማድረግ አልፈልግም አስቴር የምትባላለች የቀደመ ስሟ ሐደሳ ነው ሐደሳ ማለት ባርሰናት ማለት ነው በእስራኤልኛ ነገር ግን በፋርሳውያን ምድር ስትኖር አስቴር የሚል ስም ወጥቶላታል ትክክለኛና ቀጥተኛ ትርጉሙ አስቴር የንጋት ኮከብ ማለት ነው ሁለተኛው መርደኪዮስ ነው መርደኪዮስ እንደምታውቁት ምርኮኛ ሆኖ ነው የጀመረው ሲጨርስ ግን ባለስልጣን ሆኖ ነው የጨረሰው መሃል ላይ የሐዘን ልብስ ለብሷል ሲጨርስ የክብር ልብስ ለብሷል ክብር ለኢየሱስ ይሁን ለአስቴር በረከት ነው መርደኪዮስ ባይኖር ምናልባት አስቴር ልትኖር ትችላለች ብዬ አላስብም ያጎቱ ልጅ ናት አስቴር እናትና አባቷ ሞተዋል አይታወቁም ነገር ግን የንጋት ኮከብ የሚለው ስሟ ቦታውን እንዲዝ ከምርኮኛነት ቤተ መንግስት የምትገባበትን ኃላፊነት የወሰደ በረከት ነው መርደኪዮስን እኔ እግዚአብሔር በሕይወታቸው ትልልቅ ፕሮግራም ላለባቸው ሰዎች የሚሰጠው የሰው ስጦታ እንደሆነ አስባለሁ መከራን ወደ ራሱ ክብርን ወደ አስቴር ያደረገ ዛሬ ማታ በአንዳንድ ሰዎች ሕይወት ውስጥ ያለውን የእግዚአብሔር ፕሮግራም ለማስፈጸም እግዚአብሔር የመርደኪዮስ በረከት ይሰጣቸዋል በመርደኪዮስ የሚባረኩ አሉ እግዚአብሔር በውስጣቸው ወደ አስቀመጠው ስፍራ እግዚአብሔር የሚያስጠጋቸው ማለት ነው ታሪኩን ለማሳጠር ንጉስ አርጤክስስ የሚባል አለ በ127 ሀገር ንጉስ ነው እንደምታውቁት ሌላው የዘር ግንዱ ከአማሌቅ የሚመዘዝ የመጽሐፉ ወይም ደግሞ የታሪኩ በዋና እንደዛ አይነት ውበት እንዲኖረው ያደረገ ሃማ የተባለ ሰው ነው እነዚህ 4 ሰዎች ጎልተው ይታያል ብዙ ጊዜ መጽሐፍ አስቴርን የሚያነቡ ሰዎች መጽሐፍ አስቴር የሁለቱ አዛውንቶች ጦርነት ይመስላቸዋል የሃማና የመርደኪዮስ ሁለቱም እድሜያቸው ከ70 ዓመት ወደዛ እንደሆነ ባጠናው ጥናት ደርሼበታለሁ ሆኖም ግን የሃማና የመርደኪዮስ ወይም ደግሞ የእስራኤልና የአማሌቅ ታሪክ ሳይሆን የመጽሐፈ አስቴር የእግዚአብሔር እቅድና የዲያብሎስ እቅድ የሚገርማችሁ ፊት ለፊት የተፋጠጡበት በአጭሩ እኔ የመጽሐፍ አስቴርን የእቅዶች ጦርነት ብየዋለሁ የእቅዶች ጦርነት በዚህ በኩል እግዚአብሔርን ወክለው መርደኪዮስና አስቴር በዛ በኩል የአጋንንቱን ዓለም ወክሎ ሃማ
የሚገርማችሁ አስቸጋሪ ጊዜ ነው። እስራኤል ራሷን መከላከል ማትችልበት ያ ጀግና የእስራኤል ሕዝብ ምርኮኛ የሚል የሚገርማችሁ ልብስ የለበሰበት ራሱን መከላከል ማይችል አትንኩኝ ማለት ማይችል በስደት በባህር ምድር የሚኖር መዝሙር ያቆመ ወታደር የሌለው ብቸኛ እግዚአብሔር እንኳን በአስቴር መጽሐፍ ስሙ አልተጠቀሰም። ይህ እግዚአብሔር በቀጥታ ሕዝቡን ያልተናገረበት ራሱን ደብቆ ሕዝቡን የመራበት እንዲሁም ሉዓላዊነቱን በጸጥታ ያሳየበት መጽሐፍ ነው። የአስቴር መጽሐፍ የእቅዶች ጦርነት ይባላል። የሚገርማችሁ ጠላት ቦታ ይዞ ገንዘብ ይዞ ስፍራ ይዞ ስልጣን ይዞ የኪዳኑ ሕዝብ ደግሞ ተራ ሆኖ ራሱን መከላከል ማይችልበት ጦርነት ራሱ ወዳጆች ሆይ ጦርነት የሚል ስያሜ የሚያገኘው በሁለት አቻ በሆነ ኃይል ባላቸው ሀገራት መካከል ሲደረግ ነው አይደል እንዴ? ጦርነት ይባላል። በቃ ጦርነት ካለ ሁለት አቻ ኃይል ያላቸው ሰዎች ወይም ሁለት አቻ ኃይል ያላቸው ኃይሎች ግብ ፈጥረዋል ማለት ነው። ለምሳሌ አሜሪካና ሩሲያ ሊጣሉ ነው ብለን ምንድነው ምንናገረው? ዜና የሚነገረው ሩሲያ የአሜሪካንን መመከትም መዋጋትም የምትችልበት ኃይል ስላላት ነው። አሜሪካና ቻይና ሊጣሉ ነው ሊያፈነዱት ነው ብለን እኛ በማያገባን እዚህ ጸሎት ውስጥ ምንገባው ሊለቁት ነው ጨረሩና ምናምን ብለው የሚያስፈራሩን አቻ ስለሆኑ ነው። ምክንያቱም ሁለቱም ጦርነት ቢገጥሙ አቻ ኃይል ስላላቸው። እመኑኝ ወዳጆቼ አሜሪካና ግን ኮንጎ መቼም ጦርነት አይገጥሙም። አሜሪካና ሶማሊያ ግን መቼም ጦርነት አይገጥሙም። ለምንድን ነው የማይገጥሙት? አንደኛውን መቋቋም የሚችልበት ኃይል ስለሌለው። ስለዚህ እሱ ጦርነት አይደለም ወረራ ነው ማለት ነው። እዚህ ክፍል ላይ ወረራ በሚመስል መልኩ ሃማ ታውቃላችሁ አማሌቃዊ ነው። አማሌቅ የእስራኤል ታሪካዊ ጠላት ነው። እስራኤል ገና ቀይ ባህርን ተሻግሮ ከበሮን አስቀምጦ ሰይፍ ያነሳው ከአማሌቅ የተነሳ ነው። ጦርነት ገና በማለዳው የእስራኤል ታሪካዊ ጠላቶች ናቸው አማሌቃውያን። እና ይህ ግብ አድጎ በኋላ ላይ መጽሐፈ አስቴር ላይ እስራኤል ምርኮኛ ሆና ጠላት ደግሞ ፖዚሽን ይዞ ተገናኙ። ይሄ ጦርነት ሊሆን አይችልም። ነገር ግን ምርኮኛ ሆና የተገኘችው ራሷን መከላከል ማትችለው እስራኤል በስደት ምድር በባዕድ ሀገር አንድ ጽኑ ታዳጊ ነበራት። እስራኤል ከአማሌቅ ጋር የነበረውን ጦርነት በወታደሩ አቻ ሳይሆን በኪዳን ኃይል ነበር ያሸነፈችው። እና የሚገርማችሁ ነገር አቻ የማይመስል ያ ግብ ፋይናሊ ፖዚሽን ያለው ሰውዬ ተገልብጦ ስደተኛው ስፍራውን ይዞ ነው የተጠናቀቀው። ኢየሱስ ጌታ ነው። እና እኔ የእቅዶች ጦርነት ብየዋለሁ። ምን አይነት እቅድ? ሰይጣን እግዚአብሔር ዘፍጥረት ምዕራፍ 3 ላይ ያዘጋጀውን የደህንነት እቅድ ለማበላሸት ምቹ አትሞስፌር የተፈጠረለት ቦታ ነው የሚመስለው። ይሄንን አሁን ከመቼውም ጊዜ በላይ እግዚአብሔር ኢየሱስን ለማምጣት ያዘጋጀውን ያንን ላይን ለማቋረጥ በብሉይ ኪዳን ኢየሱስ ክርስቶስ ሊመጣ ያለበትን የኪዳኑን ሕዝብ ያንን የደህንነት መስመር ኢየሱስ የሚመጣበትን የማጨናገፍና አስፈላጊ ከሆነ እግዚአብሔር ፕላን ቢ እንዲጠቀም ለማድረግ ነው እንደዛ የሆነው። ታሪኩ እንደነገርኳችሁ ሃማ በዚህ በኩል መርደኪዮስ በዚህ በኩል አማሌቅ በዚህ በኩል እስራኤል በዚህ በኩል ያለ ጦርነት ቢመስልም ዋናው ታርጌት መርደኪዮስን ከስፍራ ማስለቀቅ የእስራኤልን ሕዝብ መደምሰስ ሳይሆን የእግዚአብሔርን እቅድ ማበላሸት ነው። በባህሪው ግን የእግዚአብሔር እቅድ አይበላሽም። የእግዚአብሔር እቅድ አይጨነግፍም። የአስቴር መጽሐፍ 10ሩን ምዕራፍ አንብባችሁ ስትጨርሱ እንደዚህ ነው የምትሉት፣ የእግዚአብሔር እቅድ አይሰናከልም፣ የእግዚአብሔር እቅድ አይበላሽም። ዛሬ ማታም እንደ እግዚአብሔር ሰው ልተነብይ ነው የመጣሁት። በህይወታችሁ ያሉ ትልልቅ የእግዚአብሔር እቅዶችን ለማበላሸት ፊት ለፊታችሁ የቆመ እንደ ሃማ ያለ ጉልበት ይሰበራል። ከዚህ በኋላ በኃይል መተንበይ ጀምራለሁ። እጃችሁ ላይ ያለውን የእግዚአብሔርን ፕሮግራም ለማውጣት ጊዜ ያገኘ የሚመስል ምቹ ሁኔታ የተፈጠረለት የሚመስል ጠላት በኢየሱስ ስም ወደ ኋላ ይመለሳል። ምክንያቱም የእግዚአብሔር እቅድ አይበላሽም። አንድ ሰው ጨብጡና የእግዚአብሔር እቅድ አይበላሽም በሉ። አሁን በደንብ ተከታተሉኝ። 10 ደቂቃ ብናገር ነው። ነገሩ እንደዚህ ነው። እንደምታውቁት አስጢን ወጣ አስቴር ከገባች በኋላ መጽሐፉ እንደሚናገረው ንጉሱ ሃማን ከፍ አደረገው። የፕራይም ሚኒስቴር ቦታ ያዘ። ሃማ በር ላይ ምርኮኛ ሆኖ የመጣ መርደኪዮስ የሚባል ሰው ይጠብቅ ነበር። ለሃማ አንድ ቀን አንድ ኢንፎርሜሽን ደረሰው። በምትገባና በምትወጣ ሰዓት አንድ ከአይሁድ ምርኮኛ ሆኖ የመጣ ስሙ መርደኪዮስ የሚባል ሰውዬ አይሰግድልህም ተባለ። ለማጥናት ሞክሬያለሁ። መጽሐፉን ተገቢውን ወታደራዊ ሰላምታ አይሰጥም።
ንቀት አለበት መርዶክዮስ ወይስ ሃማ በሚፈልገው ልክ አላከበረውም የሚለውን ሳጠና በዛ በኩል ሃማ ሲያልፍ ሁሉም መጽሐፉን ስታጠኑ ግንባራቸው መሬት በሚነካ መልኩ ለሃማ ክብር ይሰጡ ነበር። በመሃል ግን አንድ ሰውዬ ተገቢውን ሰላምታ ሰጥቶ ግንባሩን መሬት አያስነካም። ለምን? የተማረው ግንባር መሬት የሚነካው ለእግዚአብሔር ብቻ ነው ተብሎ ነው። ኦና ካባራዲያስ ኢኮኖሚው ተበላሽቷል። ላዩ ላይ ያለው ምርኮኛ ነው። ነገር ግን ምርኮኛ በሚል ስታተስ ያለ አምላኩን ቀጥ ብሎ ያመልካል። እና ነገሩት ስትገባ ስትወጣ አንድ ምርኮኛ መርዶክዮስ የሚባል ሰው የሚገርምህ ለአንተ ክብር እየሰጠ አይደለም አሉት። ነገሩን ቼክ ሲያደርግ ሁሉ ግንባራቸው መሬት ነክቶ አቧራ ሲያራግፉ፣ አንዱ ግን ቀጥ ብሎ ቆሟል። ለምንድን ነው ማትሰግደው ሲሉት እኛ ሀገራችን እያለን ለእግዚአብሔር ለአምላክ ብቻ ግንባሪንካ ተብለናል። ሀገር ስለቀየረን አምላክ አንቀይርም። ሀገሬ ያለው ግንባሬ መሬት የነካው ለያህዌ ነው። አሁንም ግንባሬ መሬት የሚነካው ለሱ ነው አለ። ጉዳዩ ዋጋ ያስከፍላል። ግንባር መሬት በመንካት ዋጋ የምከፍል ከሆነ አልሰግድም ብዬ ዋጋ ከፍላለሁ እና ነገሩ አናደደው ሃማን። አሁን እዚህ ጋር ነው ታሪኩ የሚጀምረው። በጉዳዩ ተበሳጨ። ካለው ስታተስ አንፃር ይሄን ቢገፈትረው የሚወድቅን ሽማግሌ የሚሞትን ሽማግሌ ከዚህ ፖዚሽን አንፃር መጣላት የሚገርማችሁ ልክ መስሎ ስላልታየው ከፍ ለማድረግ ፈለገና ነገሩን ከሱ አልፎ ከዘሩ ጋር አደረገው። ወደ ንጉስ ገባ። የተሳሳተ መረጃ ተናገረ። አንድ ህዝብ አለ እኛ ህዝብ መካከል ለንጉስ ስጋት የሚፈጥር ቋንቋው፣ የሃይማኖት ስርዓቱ፣ እያንዳንዱ እንቅስቃሴው እንደኛ አይደለም፣ ስጋት ነው ህዝቡ አለ። ስለዚህ ብንደመስሰው ይሻላል ብሎ እነሱ ተዘርፈው ሞተው የሚገኘውን ገንዘብ ለንጉስ ለማግባት አግባባውና በተሳሳተ መረጃ ለንጉስ ነገሩን ተናገረ። ታሪኩን ስለምታውቁት ነው። ከዛስ በኋላ ንጉሱ ፈቃድ ሰጠው። ምን ይደረግ? ይደምሰስ አለ። ቀለበቱን አወጣለት። አይሁድ እንዲደመሰስ ለሃማ ስልጣን ተሰጠው። ከዛስ ፉር የሚባል ዕጣ ጣለ። ፉር ወዳጆቼ ዕጣ ማለት ነው። ዕጣ ጣለ። እንደ ጉድጓድ እንደ ገበጣ ወይም ብይ እንደሚባለው ጨዋታ አይነት ነው። ስም ጽፋችሁ ቁጥር ጽፋችሁ ስትወረውሩ ጉድጓድ ውስጥ የገባው ነገር እንደ ዕጣ ይቆጠራል። 12 ቁጥሮች ጻፈ ሃማ። እዛም በኋላ ወረወረው። 12 ቁጥር ጉድጓድ ገባች። አወጣት። 12ኛው ወር አይሁድ በ13ኛው ቀን እንዲጠፋ አዋጅ ተነገረ። ማንም ሰው ጎረቤቱ አይሁዳዊ ከሆነ ሰውየውን ገሎ ንብረቱን ለንጉስ እንዲያስገባ አዋጅ ተነገረ። ምዕራፍ 4 እና 5 ያስደንቀኛል። ሲሰማ መርዶክዮስ አይሁዳዊ እንደሆነ ስለሚታወቅ ልብሱን ቀደደ፣ አመድ አነሳ፣ ራሱ ላይ ያስቀመጠ፣ በመሃል ከተማ እየሮጠ እንዳበደ ሰው እያለቀሰ ሲሄድ አዩትና ለአስቴር ነገሯት። ዘመድሽ እየሮጠ በዚህ በኩል አለፈ፣ አመድ ላይ አርጓል፣ ደግሞ ልብሱን ቀዷል፣ አብዷል መሰለኝ አሏት። ይሄ እንደ ኢትዮጵያውያንና እንደ ሌሎች ሀገሮች እብድ ነው። እስራኤላዊ ግን ልብሱን ከቀደደና አመዳናቱ ላይ ካደረገ አብዶ ሳይሆን አዝኖ ነው። እና ገባት። አይ አብዶ አይደለም አዝኖ ነው፣ እኛ ሀገር እንደዛ ነው የሚደረገው አለችና ልብስ ላከችለት። እዛ በኋላ አሁን መዘንጥበት ሰዓት አይደለም፣ ህዝቡ ለሞትና ለጥፋት ተሰጥቷል ብሎ ካዘነ በኋላ ከዛ በኋላ ምን ሆኖ ነው ልብስም ልኬለት ያልቀየረው እስቲ አጣራ አለችው። አዋጅ ወጥቷል ህዝቡን እንዲጠፋ እና ግቢና አንድ ነገር አድርጊ፣ እንደውም አንቺ ቅርብ ነሽ ለንጉሱ ከኔ። ምናልባት እግዚአብሔር ይሄን ቀን አስቦ ቢሆንስ እንዲህ አይነት ፖዚሽን ላይ ያስቀመጠሽ፣ ይሄን ቀን አስቦ ቢሆንስ ለንጉስ አጠገብ ያደረገሽ፣ ሰገነቱ ላይ ተቀምጠሽ ንፋስ እየተቀበልሽ ጥፍርሽን እየተሰራሽ ደንገጡሮች እንዳይሞቅሽ እንደዚህ ያራገቡልሽ ጁስ እንደዚህ በስትሮ እየጠጣሽ አቤት ብርዱ ሙቀቱ እንድትይ ላይሆን ይችላል። ይሄን ቀን አስቦ ይሆን ይችላል። ዱ ሰምቲንግ አንድ ነገር አድርጊ። ለዚህ ይሆናል እግዚአብሔር ጠጋ ያደረገሽ ከስደተኝነት እናትና አባት ከሞቱበት ህይወት አምጥቶ ፖዚሽን ከሰጠሽ ታስቧል ማለት ነው። ይሄንን ቀን ግን እኔ ለንጉሱ ሚስት በመሆኔ ከዚህ አዋጅ ውጪ ሆናለሁ ካልሻላት አንድ ትንቢት ተናገረ። መዳን ለአይሁድ ከሌላ ስፍራ ይሆናል። ኪዳን ያለበት ህዝብ ስለሆነ አይሞትም፣ አይጠፋም። ግን አንቺ ተጠቀሚ አንድ ነገር ያለሽን ፖዚሽን። አንዳንድ እግዚአብሔር ለየት ባለ መልኩ ወንበር፣ ለየት ባለ መልኩ ገንዘብ፣ ለየት ባለ መልኩ የሆነ ነገር ሲሰጣችሁ ወዳጆቼ ለምን ይሆን ይሄንን በተለየ መልኩ ለኔ የሰጠኝ ብሎ ማሰብ በረከትና ደግሞ ተገቢም ነው። ነገሩ ለማሳጠር በጣም ነው ሞደው ይሄን ታሪክ። የሚገርማችሁ ነገር እሷም መንፈሳዊ ናት፣ እሱ ስላሳደጋት። አሁን አንተ ማታቀው ጉዳይ አለ። በጣም መንፈሳዊ ሆነ ሰውየው። እዚህ አካባቢ ቤተ መንግስት ህግ የሚባል ነገር አለ። ሁሉ ነገር በልሳን ጸለይ የሚሆን ነገር የለም። ስለዚህ ንጉሱ በእነዚህ 30 ቀናት አልጠራኝም፣ መሰሰብ ብዬ ብሄድ ሞታለሁ። ግን እንደዚህ እናርግ አለችው። ምን እንጹም አለችው፣ እንጸልይ አለችው። 3 ቀንና ሌሊት ጾመን ያለ ህግም ቢሆን የሚላለ
በነገራችን ላይ እኔ ልተነብይ ነው የመጣሁት። ጌታ ምን እንዳለኝ ታውቃላችሁ? በዚህ ሳምንት የአንዳንድ ሰዎች ጉዳይ ያለ ሕግ ይሰራል። ኦና ካሳ ፓራዲያባ ሕጉ እንደዚህ የሚል ብላክ ኤንድ ዋይት የተቀመጠ ነገር እያለ የተጻፈው እያለ ያልተጻፈው ይሆናል አለኝ አባቴ። ሕግ አልፌ የምሰራበት፣ ሕግ አልፌ የምባርከው፣ ሕግ አልፌ የሆነ ነገር እጁ ማስገባ አንድ ሰው አለ አለኝ። ሕጉ ሳይጠራ የመጣ ይሙት ነው የሚለው። ከዚህ በኋላ ግን ጸልዬ ከሕግ ውጭ የሆነ ነገር ይሆናል አለች። ተንብያለሁ በአንድ ሰው ቤት ላይ። ታምናላችሁ? በዚህ ሳምንት በአንድ ሰው ቤት ላይ ምንድነው ከተፈጥሮ ስርዓት ውጭ የሆነ ነገር፣ ከሕግ ውጭ የሆነ ነገር በቤታችሁ ላይ ይሆናል። የእግዚአብሔር ሞገስ በእናንተ ላይ ፈሷል። ሲያጠገባችሁ አንድ ሰው ጨብጡ፣ ያለ ሕግ የሆነ ነገር ያገኛል በሉት። በሚገርማችሁ ሁኔታ የእግዚአብሔርን ቃል በአግባቡ በቅደም ተከተል ለመናገር ብዬ ራሴን አቅቤው እንጂ እየተገለባበጥኩ ልሰብክ እያሰብኩ ነው ያለው። ምክንያቱም እኔ ገጠር እንደዛ ነው የምሰብከው። ክብር ለኢየሱስ መጥቶብኛል። ሃሌሉያ። ተመልከቱ እንደዚህ ያለችው ሕግ ሳጠና እዚህ ቤት ስገባ ስማር ንጉሱ ሲጠራሽ ነው ቀርቤ የተባልኩት። በእነዚህ 30 ቀናት አልጠራኝም። ቀጥሎ ባሉ 30 ቀናትም የሚጠራኝ አይመስለኝም። ኃላፊነት ከወሰድኩ ከገባው ሕጉ ስለሚከለክለኝ እሞታለሁ። ነገር ግን እጸልያለሁ ሕጉ ይገለበጣል ብላ 3 ቀን ጾማ ጸልያ ገባች ይላል። ሃሌሉያ። ሕጉ እንደሱ አይነት ሴት እንድትሞት ሲያዝ ቀድማ ያለችውም ደግሞ አስጢን እንደሱ ሕግ ሳታከብር እንደተባረረች ያወቀች ገና ይላል። በጣም ነው ሞዶ ይን ቃል። ንጉሱ በረንዳ ላይ ስትደርስ ንጉስ አያትና ሞገስ በላዩ ላይ ፈሰሰ ይላል። ሞገስ ማለት መለኮታዊ አድሎ ማለት ነው። መድሎ ማለት ነው። ሞገስ ማለት መለኮታዊ መድሎ ማለት ነው። ሲፈስብህ የሚገርም ነገር ዝም ብሎ ያዳላልሃል። ሕጉ እንደዚህ እያሉ እየጠቀሱ አንተ ግን ሰብረ ሄዳል። እንደዚህ ነገር እያለ ይሏል፣ አንተ ግን አልፈ አቼና ካባ መለኮታዊ ሞገስ በአንድ ሰው ላይ ፈሰሰ። ስትገባ ገና በሰገነቱ ሲያት አንቀጽ 16 እዝባር ለ የሚለው ትዝ አላለው። ላይዋ ላይ የነበረው ሞገስ አልጠበቀም። እስክትገባ አስቴር ሆይ ግቢ አላት። የወርቁን ዘንግ ዘረጋላት። እዛ ወጥሮ ምንድነው ሞተች፣ እዛ ወጥሮ ምን ተባለች የሚጠብቅ ትውልድ አለ። እንደገባች እርግጠኛ ነኝ እንዳሁኑ ዘመን ስልክ ቢኖር አትጨነቁ ንጉሱ ተቀብሎኛል ትል ነበረ። እንደገባች ምንድነው የምትፈልጊው አላት። ጥበበኛ ሴት ናት። ምን ብትለው ጥሩ ነው? እዛው ነገሩን አላፈነዳችሁም። እራት ልጋብዝ ነው የመጣሁት አለች። ስለ እራት እግዚአብሔር የተባረከ ይሁን። ተመልከቱ፣ እራት ልጋብዝ ነው አለችው። ደስ አለው። እውነት አላት። አዎ እመጣለሁ አላት። ግን ብቻ እንዳትመጣ አለችው። ሃማን አለችው። ሃማ በደስታ ሊፈነዳ እኔም አብሬ አው ሌላ ሰው የለም አለ። ወደ ቤተሰቡ ገባና ምዕራፍ 5 እና ምዕራፍ 6 በሁለት እራቶች መሃል ያለ ታሪክ ነው። ወደ ቤተሰቡ ገባና ሰብሰብ አድርጎ የሚደንቅ ነገር ልንገራችሁ። ሰሞኑን በፖዚሽን ላይ ፖዚሽን ጨምሮልኝ የለ ንጉሱ። አው ዛሬ ደግሞ ደስ የሚል ነገር ምን ንጉሱ ንግስቲቱ እራት ጠራችሁ እና ታዲያ ምን የሚገርም ነው? እኔንም አብራ ጠርታኛለች። ሁለታችን ብቻ ቃሉን ግቡና ሁለታችን ብቻ ነው እዚህ ቤተሰብ ውስጥ ያለኝ ቦታ ምን እንደሆነ ሊገባኝ አልቻለም ብሎ ከዛ በኋላ የመጀመሪያውን ራት አብሮ ሄደ። ራት እየበሉ ያለ አሁንም ምን ይደረግልኝ ሲላት አስቴር ጥበበኛ ናት። ነገም ራት አለችው። እሺ ብሎ ወጣ። እዛ ንጉሱን አድርሶ እቺን ቃል በደም ስሙኝ ሃማ ንጉሱን አድርሶ ሲመለስ መርደኪዮስን ያለመናወጥና ያለመነሳት አየው ይላል እና እሱ ተናወጠ። ምን ማለት ነው? በማትናወጥ ሰዓት የሚናወጣል። ዝም ብለህ ቁም አለመናወጥ አለ አቼና ካባራባራ በሚያናውጥ ሁኔታ፣ በሚያናጋ ሁኔታ፣ በሚያራግም ሁኔታ ዝም ብለህ ስታገለግል፣ ዝም ብለህ መጽሐፍን ይዘህ ስትወጣ፣ ዝም ብለህ ዘንጠህ ስትወጣ ሃሌሉያ ስትል ሚናወ አሁንም እያገለገለ ነው እንዴ? አሁንም እየዘመረ ነው እንዴ? አሁንም ቸርች ይላል፣ አሁንም ጌታ ይላል። ይናወጣል። ባለመናወጣችሁ ይናወጣል። እንዳትናወጥ ሚያናውጥ ራሱ ይናወጣል። ከስቶ ጠቁሮ አብዶ የሚገርማችሁ ነገር አመድ መስሎ አመዱ ቡን ብሎ አይዋለሁ ብሎ ሲያይ መርደኪዮስ በቦታው ያለመናወጥ ያለመነሳት እንዳማ ሊያገባ የደረሰ እኮ ነው የሚመስለው። መርደኪዮስ የሆነ ሊመረቅ የደረሰ እኮ ነው የሚመስለው። አንድ ቀን መሽቶ በነጋ ቁጥር 12ኛው ወር 13ኛው ቀን እየተጠጋ ነው። ወደ ሞቱ እየቀረበ ግን ያምርበታል ሰውየው። ወደ ሞቱ እየቀረበ ግን ሰውየው በቦታው ነው ያለው። ተናወጠ፣ ደነገጠ። ከዛ በኋላ ሁለተኛው ራት አለ። ገባና ቤት እንዴት ነበር ራት ሲሉት ድንቅ ነበር ራቱ ብሎ የማይመለከተው ምን ያረጋል?
ምን ያደርጋል? መርደክዮስን ሳየው ታዲያ ይሄ የጤና ነው ወይ? የጤና አይደል፣ ኪዳናዊ ግጭት ነው። የእቅድ ጦርነት ነው። ደሞዙን አልወሰደበት፣ እራት አብሮ አልተጠራ፣ ፖዚሽን አይሻማው። ሲያየው ጭንቅ ይለዋል፣ ሲያየው ድንግጥ ይለዋል፣ ሲያየው የሚገርማችሁ ይናደዳል። በፖዚሽን አይመጣጠኑም። ካለው ፖዚሽን ይልቅ ይሄኛው ፕራይም ሚኒስተር ሆኖ ይሄኛው ትልቅ ቦታ ኖሮት ያኛው በር ላይ ሆኖ ፖዚሽናቸው አይገናኝም፣ ግን ይደነግጣል። ጉዳዩ የኪዳን ነው። የምታልፍበት መንገድ ላንተ ያነሰ ይመስላል፣ እያየ እየደነገጠ ያለ ነገር አለ። ሃሌሉያ! ደክሞኛል ብለህ በምትራመድ ሰዓት እንደ ሰራዊት ስለምትራመድ እያየ እየደነገጠ ያለ ሰው አለ። አይቶት ምን ያደርጋል? እራቱ ቆንጆ ነበረ፣ ግን ያንን ምርኮኛ መርደክዮስን ሳየው ለኔ ሁሉ ነገር እንደ ኢምንት ነው። ካለው ፖዚሽን፣ ካለው ሀብት፣ ካለው ባለጠግነት ይልቅ የመርደክዮስ ስታተስ፣ የመርደክዮስ አለመናወጥ አስጨነቀው እና የሚገርማችሁ ነገር እራት እንደበላን አስቴር ድጋሚ እራት ብላለች እና እሱ ሁሉ ጠፍቶብኛል መርደክዮስን ሳየው። አሁን አንተን የሚያክል ሰው እንደዚህ ያስባል። ፖዚሽን ያለው ሰው፣ ስልጣን ያለው ሰው በዚህ ሽማግሌ ደስታውን ያጣል። ምን ታረጋለህ መሰለህ? በቃ እሱን 12ኛው ወር ላይ እስኪደርስ ካልጠበቅ ነገ ጠዋት ላይ ጭጭ እናረጋውና እሱ ሞቶ አንተ ወደ ራት ትሄዳለህ ብለው ያን ቀን ራት በልቶ ወዲያውኑ በፍጥነት ጠቢባኖቹን ጠርቶ መርደክዮስ ጠዋት እንደሚሞት ሙሉ ሌሊት አዳር መርደክዮስ እንዴት እንደሚሞት እቅድ ተጀመረ። እዚህ ጋር ነው ታሪኩ የሚጀምረው። የኪዳኑን ሰው የማጥፋት እቅድ ሙሉ ሌሊት አንድ ምስኪን ስታተስ የሌለው ምርኮኛ የሚል ያለው በጠቢባን ይመከርበታል። ይሄ እኮ ወዳጆቼ መንፈሳዊ ነገር ነው። ይሄ እኮ መንፈሳዊ ነገር ነው። ክብ ሰርተው የተማሩ ምሁራን ጠቢባን የሚገርማችሁ ፕሮፌሰሮች በማማከር ፒኤችዲ ያላቸው አንድ ሰው ላይ ምስኪን ሰው ላይ ምርኮኛ ላይ ይመክራሉ። እንግደለው ይሻላል፣ መርዝና ጠጣው ወይስ የሆነ ነገር ሙሉ ሌሊት እየተመከረ በአንድ ሌሊት ምዕራፍ 6 ሲጀምር እንደዚህ ይላል። በዚያም ሌሊት ይላል በአንድ ሌሊት አንድ ቦታ ላይ አንዱ እንደሚሞት ጧት እንዴት እንደሚሞት እንዴት እንደሚደርቅ እንዴት መንገድ እንደሚለቅ እንዴት ስፍራ እንደሚለቅ እንዴት ከመንገድ እንደሚወገድ ሲመከር እግዚአብሔር ብቸኛውን ያንን ስደተኛ ሲመከርበት አየና እናንተ እዛ መከሩ እኔ እዚህ መከራለሁ ብሎ ገባ። እንዲህ ብዬ በጨረስ ዛሬ ይበቃኝ ነበር። ይኸውልህ ጠረጴዛ ክብ ሰርተው እንቅልፋቸው እንዳይመጣ እንቅልፍ የሚከለክል ነገር እየወሰዱ መሃል ላይ ርዕሱ መርደክዮስ ይላል። ንዑስ ርዕሱ እንዴት ነው የሚሞተው ይላል። ፋይናሊ ፊርማ አለው። እንዴት እንደሚሞት እየተማከሩ እያለ እግዚአብሔር እናንተ እንዴት እንደሚሞት ምከሩ፣ እኔ እንዴት እንደሚድን እመክራለሁ አለ። ደስ ይበልህ። እዚህ ሰፈር ጠላቶች እንዴት እንደምትቆም ሲመክሩ እዚህ ጋር እግዚአብሔር ምክሩን ያፈርሰዋል። እዚህ ጋር እንዴት ነገር እንደሚበላይ ሲመከር እግዚአብሔር እዛ ጋር ምክሩን እንዴት እንደሚፈርስ ይመክራል። ታሪኩን ታውቁታላችሁ። ወደ ዋናው ሐሳቤ ለመምጣት ገባ ይላል። ንጉስ ቤት ጠቢባን አላስፈለገው፣ ምሁራን አላስፈለገው። ገባና ንጉሱን እንቅልፍ ከለከለው። በምን ምክንያት እንቅልፍ አጣ? የጻፉ አስተማሪዎች 2-3 ነገር ይላሉ። እኔ ግን እግዚአብሔር እንደከለከለው አምና አጋጣሚ አይደለም። በምንም ታምር አጋጣሚ ሊሆን አይችልም። የድሮ ነገስታቶች ደግሞ እንደ ልጅ ነገር ናቸው መሰለኝ። እስቲ እንቅልፍ መጥቷል የሆነ ነገር አንብቡልኝ አለው። እኛ የምናውቀው ለልጆቻችን ነው ተረት እያነበብን የሚተኙት። ንግስቷ ወደ ሰገነት ስትወጣ ጠንቸሏ አስታቆረስ ልጅ ይተኛል። አረ የሆነ ነገር አንብቡልኝ አለ። ቤተ መንግስት ውስጥ ስንት ሺህ መጽሐፍት እያሉ መጽሐፉን የሚመዘው ሰውዬ ከመጽሐፍ መሃል የአንድን ሰው ስም መዘዘ። ትንቢት ልናገር ነው። ከስሞች መሃል የአንድ ሰው ስም ሲመዘዛ አንዳካባ ሳፕራዲያ ቬላባራዲያ እግዚአብሔር እንደዚህ ይልሻል፣ ስምሽን ከስሞች መሃል መዘዋለሁ። ስምሽን ከስሞች መሃል አቸበረበሪያ እግዚአብሔር ያንድን ሰው ስም ከስሞች መሃል ፒክስ ያደርገው እያየው ነው። ከድርጅቶች መሃል ፒክስ ያደርገው እያየው ነው። የሆነ በጣም በትርምስምስ ባለበት ሁኔታ የአንድ ሰው ስም ምዝዝ ሲል እያየው ነው። የኔ ነው የሚል አሜን ይላል። የኔ ነው የሚል አሜን ይላል። ከሟርተኞች፣ ከምቀኞች፣ ከመተተኞች፣ ከዘረኞች መሃል የአንድ ሰው ለክብር፣ ለከፍታ፣ ለሞገስ፣ ለቅባት ፒክስ ይደረግ። ማገለግለው ጌታ ምስክር እግዚአብሔር ስማችሁን ከስም መሃል መዘዋለሁ አለ። ድርጅታችሁን ከድርጅት መሃል መዘዋለሁ አለ። እስቲ ስሜን ይመዘዋል በሏ።
ማአት እኮ ነገር ነው ያለው። እንደዚህ ብሎ ሰውየው እሺ እናንብብል ብሎ እየሮጠ ሄዶ ማአት መካከል ሳብ ሲያረግ መርደኪዮስ ይሄ ስም እዛ ሰፈር ላይ መሃል ላይ ርዕስ ሆኖ ተቀምጧል። እዚህም ሰፈር ርዕስ አደረገው። በአንድ ሌሊት በአንድ ሰው እዛ ሞቱ እዚህ ህይወቱ፣ እዛ ውርደቱ እዚህ ክብሩ። የቱ አሸነፈ? የንጉሱ። የቱ አሸነፈ? የእግዚአብሔር የሰራው። ሃሌሉያ። ነገሩ ሲያጠር ምዝዝ አረጋውና መርደኪዮስ ይላል። ሁለት መስመር ናት። ገበታና ታራ የሚባሉ ገበታና ታራ የሚባሉ የንጉስ የቅርብ ሰዎች ንጉሱን ለመግደል አሲረው መርዝ ምናምን አርገው መርደኪዮስ የሚባል ሰውዬ አይቶ ለአስቴር ነገራት። ከዛ በኋላ ንጉሱ ህይወቱ ተረፈ። እነሱ ነገሩ ተመርምሮ እውነት እንደሆነ ሲደረስበት እነሱ ተገደሉ ይላል። ከዛ በኋላ አስገብቶት ሌላ ሚስተር ኤክስ የሚል ያመጣ ሲል ንጉስ ቆይ ቀጥሎ ምን ይላል አሉ። ምን ተደረገለት ይላል። ምንም አልተደረገለትም ማለት ምንም አይደረግለትም ማለት አይደለም። ክብር ለኢየሱስ ይሁን። አለ ታይም እንደ ታይሚንግ ቦምብ እግዚአብሔር ሆን ብሎ ሸፋፍኖታል። በሰዓቱ አፈነዳው። አገልግለ ምን ሆነ ይላል። እንደዚህ አድርገ ምን ሆነ? ተቀምጦ ነው። እግዚአብሔር ደሞዝ የለውም፣ ክፍያ ነው ያለው። ልክ እንደ መስሪያ ቤት ፈርመ በዚህ ቀን የምትልህ የሆነ ሰዓት ቷ ያደርገዋል። ምን ሰዓት እንደሚያንቀሳቅሰው አታውቅም። ምን ሰዓት ጉዳዩ እንደሚያንቀሳቅሰው አታውቅም። አንድ ቀን እግዚአብሔር እንደዚህ ያልኩት ከጓደኞቼ ማል በር ሲከፍትልኝ ነገር ሲቀናልኝ በጸሎት አንሼ በእድሜ አንሼ በእውቀት አንሼ ምንድነው ስለው እንደዚህ ያለኝ የእናቴን ብድራት እየከፈልኩ ነው አለኝ። የቱ ጋር እግዚአብሔር ያንተን የልጅን ለልጅ እንዴት አድርጎ እንደሚከፍል አታውቅም። የተረሳ ይመስላል፣ የተዘረጋ ይመስላል፣ ግን እንደ ታይሚንግ ቦምብ ተቀብሮ ነው ሲከቡ ሊያፈነዳው። ክብር ለኢየሱስ ይሁን። ይኸውላችሁ ወዳጆቼ መዘዛር እሺ ቀጥሎ ሲል ምንም እንዴ ሻለቃ ሆነ የሚል የለም መሬት ተሰጠው የሚል የለም ምንም ለመርደኪዮስ በቃ ተው ሌላ ነገር አታንብብልኝ ምን ባረገው ይሻላል ብሎ እዛ እንዴት እንደሚገሉት ሲያስብ እዚህ እንዴት እንደሚያከብረው ያስባል። ነጋ። ታሪኩን ለማሳጠር ጠዋት አካባቢ ምን ያልፋል መሰላችሁ? 50 ክንድ እንተክላለን ጠዋት ላይ መርደኪዮስን እናንጠለጥለውና እንደዚህ ብሎ ነፍሱ ከወጣ በኋላ አይተህ ከዛ በኋላ ልብስን ቀይረህ ወደ ንጉስ ቤት ለራት ትሄዳለህ። ቆንጆ በቃ ተስማማችሁ? ጻፉ አለ። ስማቸው ተጻፈ፣ እቅዱ ተጻፈ፣ ሃማ ይላል፣ ፊርማ ፈርሟል። ንጉስ ይላል ለማስፈረም በጠዋት ማንም ሳይቀድመው ስብሰባ ሳይገባ ሌሊት፣ እስቲ ሌሊት በሉ፣ ማንም ሳይቀድመው ሃማ ማንም ሳይቀድመው ሌሊት እየሮጠ መጣ እና ከዛ በኋላ ሲገባ ንጉሱ ጋር ማን ገብቷል? ማንም አልገባም። እሱ ያልገባው ነገር እግዚአብሔር ሃማን ቀድሞታል። እንደዚህ ያለኝ አባቴ ውርደትን የያዘውን ቀድሜዋለሁ፣ ሞትን የያዘውን ቀድሜዋለሁ፣ ጥፋትን የያዘውን ቀድሜዋለሁ። በተጠና ሁኔታ በጥንቃቄ እንዴት እንደምትቆም እንዴት እንደምትበላሽ እንዴት ነገር እንደሚበተን በጠቢባን በመሁራን የተዘጋጀ አዋጅ ተገለበጠ። ይኸውላችሁ ሌሊቱን ሙሉ የመከሩት በማቆም ልምድ ያላቸው፣ በመስበር ልምድ ያላቸው፣ በመግደል ልምድ ያላቸው አንድ ሰውን ግን ሊችሉት አልቻሉም። ምክንያቱም ላይ ኪዳን ስለነበረ አትንኩኝ ማለት የማይችል ገብቶ ማን ገብቷል? ማንም አልገባም ሲሉት የመጀመሪያ ሰው ነኝ ብሎ ምዕራፍ 6ን በጣም ነው የምወደው። ቁጥር 6ን እንደውም የሰርግ ዕለት እንደ ጥቅስ ነው ንጉስ ያከብረው ዘንድ ለሚወደው የሚሉ ማለት ነው። እንደገባ እዚች ቦታ ላይ ፈርምልኝ ጠዋት መሰቅለው ሰው ያለ ከማለቱ በፊት እንደገባ ንጉሱ አይኑን እያሸ እንቅልፍ አጥቷል። ሃማ አቤት ንጉስ ሊያከብር ለሚወደው ምን ይደረገለታል ሲል ቆይ የመርደኪዮስ ጉዳይ ይቆያል። ምክንያቱም ትላንት ምራት የተጠራሁት እኔ ነኝ፣ ዛሬ ምራት የሚሄደው እኔ ነኝ፣ ሰሞኑን ፕራይም ሚኒስተር የሆንኩት እኔ ነኝ፣ አሁንም ደግሞ ክብር የታሰበልኝ እኔ ነኝ ብሎ በልቡ ይላል። ከኔ ውጭ ማን ሊያስብ ይችላል ብሎ መፈንቅለ መንግስት የሆነ ሐሳብ የምትቀመጥበት ፈረስ አለ አይደል አለው። እሱ ለካ እያያ ተቀመጥኩባት እያለ ነው ሃማ። ይሄ የምትለብሰው ካባ አለ አይደል እሱ እየታዘበው ነው የሰማው ንጉስ። ይሄ የምታረገው ዘውድ አለ አይደል እሱ ታረግና ይሄ የምትፈልገውን ሰው ያለብሱታል፣ ዘውዱን ያረጉለታል፣ ሰረገላ ላይ ያስቀምጡታል። ከዛ በኋላ በከተማይቱ አደባባይ እያዞሩ ንጉስ ለሚያከብረው ሰው እንዲደረግለታል ይበሉ አለ። ሳያውቅ በጓዳ ሊገለው ያሰበውን ሰውዬ እግዚአብሔር ክብሩን በአደባባይ ያደረገው። ማንም ሳያይ ሰፈር ውስጥ ጭጭ አደርጓለሁ ያለውን መርደኪዮስ እግዚአብሔር በአደባባይ
ነገሩ ሲያጥር ወዲያው እንደጨረሰ ቶሎ በላለው። በጣም ወደው ቃል ፈጥነ የሚላል ቁርስ በልቼ ምናምን የሚባል ነገር አይሰራ። ሻወር ወስጄ ምናምን የሚባል ነገር አይሰራ። ፈጥነ አለ። ፈጥነ አለው። ፈጥነ በዕብራይስጥኛም ፈጥነ ነው ወዳጆች። ውላ አድረ እንዳይመስላችሁ፣ በሳምንቱ እንዳይመስላችሁ። እኔ ዛሬ የምተነብየው ይሄ ማክሰኞ ሮብ ሳይሆን በህይወታችሁ ላይ ስለሚሆን ነገር ነው። ፈጥኖ የሚሆን ነገር፣ ፈጥኖ የሚሆን ነገር፣ ይሄ ወር ሳያልቅ የሚሆን ነገር ይኸውላችሁ። ፈጥነ ካለ በኋላ በጣም የምወደው ደግሞ ቀጥሎ አንድም ሳታስቀር። ተንኮለኛ ነው ሃማ። ኮቷን ሊያስቀር ይችላል፣ ሰረገላው ሊያስቀር ይችላል። አንድም ሳታስቀር በር ላይ ለተቀመጠው ለመርደክዮስ አድርግለት አለው። ኤስ ወረቀት ቅድም የያዘው ሙሉ ሌሊት የመከረበትስ ከፈለገ በፍሬም አሰርቶ ይስቀለው፣ ከፈለገ ሳይነቃበት ቀስ ብሎ በሽማን ነው ይቀደመው ሰውዬ ብሎ ጋርቤጅ ውስጥ ይጣለው። ከዛም በኋላ የሱን ጉዳይ እንኳን አልሰማውም። ለምን መጣ እንኳን አላለው። ፍጠን ቶሎ በላለው። ወዳጆች እየፈጠነ ሄደ። ሙሉ ቀን እንጨት ላይ ይገኛል የተባለ ሰውዬ በሚሞትበት ቀን ከበረበት። እግዚአብሔር ካንተ ጋር ሲዋጋ በጥንቃቄ የተሰሩ አዋጆችን ይገለብጣቸዋል። እግዚአብሔር ስላንተ ሲዋጋ በጣም በጥንቃቄ በሟርተኛና በመተተኛ በጉዳዩ ኤክስፐርት በሆኑ ሰዎች የተዘጋውን ነገር ያበላሸዋል። ነገሩ ሲያጥር ወዳጆቼ ሆይ ሲያዞረው ዋለ። እያየነው ሰዓት እንደ ሰውዬ የራት ሰዓቴን እንዳይሻማኝ ብሎ በኋላ ላይ የሚገርማችሁ ነገር እሱን በር ላይ ያስቀመጠና ወደ ቤቱ ገባ። ራት ስላለ ራት ገብቶ ከዛ በኋላ ፊርማ ሲጠብቅ የነበረ ማህበረሰብ ፊርማ ይዞ አልመጣም። አሁን መጽሐፍ አስቴር ምዕራፍ 6 ላይ አንድ ቃል አነባለሁ። ከዛ በኋላ ነው የምጨርሰው። የሚገርማችሁ እንደገባ ቁጥር 13 ላይ እንዴት ነበር ቀን ብለው ሲጠይቁት ነገራቸውና አማካሪዎቹ ሚስቱ ሶዛራ በፊቱ መውደቅ የጀመርክለት መርደክዮስ ዘሩ አይሁድ እንደሆነ ልትቋቋመው አትችልም፣ ያለ ጥርጥር ትጠፋለህ አሉት። ክብር ለኢየሱስ ይሁን። እስካሁን ያየው ስታተሱን ነው። እስካሁን ያየው ደሞዙን ነው። እስካሁን ያየው ቁመቱን ነው። እስካሁን ያየው ምርኮኛ ዘሩን አላየም። ዘሩ አለ ሚስቶች ደግሞ ትክክለኛ ነብዮች እንደሆኑ ብዙዎች ይናገራሉ። ታውቃላችሁ። የሚገርማችሁ ነገር ለባል ትክክለኛ ነብይ ሚስት ናት ይባላል። ገባ ተቋቁሯል ፊቱ። ምን ነው ሲሉት ሳዞሮ ነው ያልኩት ሰውዬው አደባባይ ማንን ሙሉ ሌሊቱን መክርበት የነበረው መሰቀሉስ እንጨት ላይ ሳይሆን ፈረስ ላይ ሰቀየው ከባህል ብሾው። ቆይ እኔ ፓስ የገረመኝ ነገር የነሃማ ቤት ግን ወይ ጥሻ ውስጥ ነው ወይ ደግሞ ሃማ እነሱ ሰፈር ሲደርስ ዝም ብሎ ጥሩምባውን አወርዶ ቶሎ አሳልፎታል። ለምን ሚስቱ አልሰማችም ቀን የሆነውን ነገር። በአደባባይ ነው ሲያዞረው የነበረው። የሃማ ቤት አደባባይ አይደለም፣ ጥሻ ውስጥ ሆኖ። አንዳንድ ሰው እኮ ጥሻ ውስጥ ሆኖ ነው ብዙ ነገር የሚያስቸግረው። ተመልከቱ። ይኸውልህ ጥሻ ውስጥ ሆኖ ከዛ ነገራት። እንደዚህ ነው የዋልነው አላት። ለማንኛውም የራስ ሰዓት ደርሷል ብሎ ለብሶ ሊወጣ ሲል በር ላይ የሰራዊት ጌታ እግዚአብሔር እንደዚህ ይላል ማለት ነው የቀራት አንድ ትንቢት ነገረችው። ስማ ሃማ አለችው፣ ይሄ ዛሬ በፊቱ መውደቅ የጀመርክለት ሰውዬ አይሁዳዊ ከሆነ እኛ አማሌቃዊ ስለሆነ እሱ አይሁዳዊ ከሆነ አንድ ነገር ልንገር አለችው። ስሙ የአይሁዳዊ ተጅ ስላለው አይሁዳዊ ከሆነ አንድ ነገር ልንገር፣ ፈጽመ ትወድቃለህ እንጂ አታሸንፈውም። ምክንያቱም የአይሁድን እቅድ ያቀደው እግዚአብሔር ስለሆነ በአይሁድ ላይ ያለው እቅድ ስለማይጨናገፍ ከአይሁድ የተነሳ ሳይሆን አይሁድ ላይ እግዚአብሔር ፕሮግራም ስላለ አለችው አታሸንፈውም አለችው። ነገሩ አጥሯል። ምዕራፍ 7 ላይ እራት ሄደ። አስቴር ነገሩን አፈነዳችው። ከዛም በኋላ ምንድነው የሆነው? ሃማ ለመርደክዮስ ባዘጋጀው እንጨት ላይ ተሰቀለ። ሲያልቅ የሃማን ቦታ መርደክዮስ ወሰደ። 12ኛው ወር 13ኛው ቀን ሲመጣ ምዕራፍ 9 ላይ ሁላችንም የምናውቀው ቀን እየቆጠረ ነው። የዛን ቀን አንድ አዋጅ አለ። ሃማ ጥሎት ሄደው የአይሁድ ጠላቶች አይሁድን ሁሉ ሊጨርሱ በነበረ ቀን እግዚአብሔር በጥንቃቄ ያዘጋጀው ያ ኢየሱስ የሚመጣበት ዘር ሊደመሰስ በነበረ ቀን አንድ በሰማይና በምድር ተስፋ የተደረገ ሰማይና ምድርን የሚያጣብቅ እቅድ ሊበተን የነበረበት ቀን እግዚአብሔር ኢየሱስን አመጣበታለሁ ብሎ የሚገርማችሁ ነገር ቃየል ሲሞት ምንድነው አቤል ሲሞት ሴትን የተካበት በጥንቃቄ አድርጎ የሚገርማችሁ ከይሁዳ ነገድ አንድ ዘር እያዘጋጀ እኛ ሁሉ የምንመጣበት ያ ታላቁ እቅድ እግዚአብሔር ኢየሱስን ለማምጣት ያዘጋጀው ላይን ሊበጠስበት የነበረ ቀን እሱ ቀን የሚገርማችሁ የእግዚአብሔር እቅድ ሊጨናገፍበት የነበረ ቀን ግን ከባህሪው የእግዚአብሔር እቅድ ስለማይሰናከል
ምን ይላል መሰላችሁ? የአይሁድ አላነበውም እናንተ ግቡና አንብቡት። ምዕራፍ 9 ቁጥር 1 በአዳር በተባለው በ12ኛው ወር ከወሩም በ13ኛው ቀን የአይሁድ ጠላቶች በአይሁድ ላይ ሊሰለጥኑ በነበረ ቀን እንደዚህ ይላል። በነበረ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ምን ማለት መሰላችሁ? የሰይጣን እቅድ ከሸፈ፣ የእግዚአብሔር እቅድ ቀጠለ። ምክንያቱም የእግዚአብሔር እቅድ አይሰናከልም። እንደ እግዚአብሔር ሰው ልንገራችሁ ዛሬ ማታ በእናንተ ህይወት ላይ ያሉ ትልልቅ የእግዚአብሔር እቅዶችን ለማበላሸት የተንቀሳቀሰ የሃማ ምክር ይፈርሳል። እግዚአብሔር እንደዚህ ብሎኛል። ዛሬ ማታ ምክርን አፈርሳለሁ፣ የክፎችን እቅድ አበላሻለሁ። ይኸውላችሁ ልክ እንደ ሃማ ያለቀ የሚመስል የተጠናቀቀ የሚመስል አብቅቷል የሚባል ፕሮግራም ልክ አንድ ቮሊቦል ተጫዋች የሆነ የሚሰርበው ማለት ነው ኳሱን ወደ ላይ አድርጎ ድርግም እንደሚያደርገው እግዚአብሔር የጠላቶቻችሁን እቅድ ብትን ያደርገዋል። ሊያልቅ ያለ ጉዳይ፣ ሊደመደም ያለ ጉዳይ፣ ሊበላሽ ያለ ጉዳይ ልክ እኔ መድረኩ ጫፍ ላይ እንዳለው ጫፍ ያለ የሚመስል ነገር እግዚአብሔር ጣልቃ ይገባል። የክፎች ምክር ይቋረጣል፣ የእግዚአብሔር ምክር ይቀጥላል። እጃችሁን ከፍ አድርጉና እንደዚህ በሉ እስቲ ከኔ ጋር የእግዚአብሔር እቅድ አይሰናከልም። የአስቴር መጽሐፍ የተጻፈበት ዋና ምክንያት ምዕራፍ 9 እና ምዕራፍ 10 ላይ ያለው ነው። እስራኤል በሙሉ ተሰበሰበና ፑር ይባላል። ፑር የሚባለው ዕጣ ማለት ነው። የሞት አዋጅ ወደ በዓል ተቀየረ እና እስራኤል አሁን ከፑር የመጣ ፑሪም የሚባል በዓል አላት። ፑሪም ማለት የአይሁድ ጠላቶች በጠላቶቻቸው ላይ የሰለጠኑበት ቀን ነው። ፑሪም ማለት የእግዚአብሔር እቅድ የቀጠለበት ነው። ሰምታችሁኛል አይደለ? እየደረማመሰ የእግዚአብሔር እቅድ በሕይወታችሁ ላይ ይቀጥላል። እንድትቆሙ የታሰበ፣ እንድትደክሙ የታሰበ፣ እንድታዝኑ የታሰበ ሰብሮ ያ በልጅነት የነገራችሁ እቅድ ይፈጸማል። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ራስህን ይቀጠቅጣል የሚለውን እቅድ ለማበላሸት ሰይጣን ያልፈነቃቀለው ድንጋይ የለም። እየሰባበረ እግዚአብሔር ምክር እየገለበጠ ልጁ ኢየሱስ ክርስቶስን አመጣው። ክብር ለኢየሱስ ይሁን። ዝም ብሎ የመጣ አይደለም። ያ እቅድ ብዙ ተግዳሮቶችን አልፏል። ግን ሊያቆሙት ያሉትን ሁሉ አቁሞ የዘጉበትን ሁሉ ሰብሮ ወዳጆች እቅዱ ተፈጸመ። እስራኤል ዛሬ ድረስ የፑሪም በዓልን ታከብራለች። የፑሪም በዓል የስጦታ በዓል ነው። የፑሪም በዓል ሲደረግ በእስራኤል ባህል በጣም ሰው ስጦታ ለስጦታ ይለዋወጣል። ሴሌብሬሽን በዓል ነው። ሁለተኛ የመጽሐፍ አስቴር አሁን እናንተ ሁላችሁ እንደቆማችሁ የሚገርማችሁ ካህኑ መጽሐፍ አስቴርን ከፍቶ ያነባል። መጽሐፍ አስቴር ሲነበብ ሁለት ነገር ይደረጋል። በጣም ነው እሱን ወደው። አንደኛው የሚያነባው ሰውዬ እያነበበ ሃማ የሚለው ስም ጋር ሲደርስ ህዝቡ ሁሉ በታላቅ ድምጽ ይጮሃል። ለምንድን ነው የሚጮኸው? ሃማ የሚለው እንዳይሰማ፣ ከስሞች መሃል እንዲጠፋ። ሃማ የሚለው ሲነበብ እንዳይሰማ፣ ሃማ ጋር ሲደርስ ህዝቡ ሁሉ በጣም ይጮሃል፣ አይሰማም። ስሙ ከስሞች መሃል ይደምሰስ ማለት ነው። ስሙ ከስሞች መሃል ይደበቅ ማለት ነው። ሁለተኛ እግራቸው እንደዚህ መሬት እየመቱ ዝክሩ ይጥፋ የሃማ፣ ዝክሩ ይጥፋ የሃማ፣ መታሰቢያው ይደምሰስ የሃማ ይላሉ እስራኤላውያን። ምን ማለት ነው? የኪዳኑ ጠላት መታሰቢያ አይኑረው ማለት ነው። ባይነኩ ይሻላል፣ ባይነኩ ይሻላል። ሲነኩ ሰማይ አብሮ ይነካል። ሃማ አንድ ጸሐፊ የአስቴር መጽሐፍን እያነበብኩ አቋርጬ የሚገርማችሁ እንዲህ ተገለበጥኩኝ። ምን አለ መሰላችሁ? ሃማ ሳያስበው በእሳት መጮት ጀመረ። ሳያስበው አንድ ሽማግሌ ስደተኛ የነካ መስሎት እሳት ጨዋታ ውስጥ ገባ አለ። ፈጀው እሳቱ። ሲነኩት ያቃጥላቸዋል፣ ሲነኩት ይፈጃቸዋል። እንደዚህ ነው የእግዚአብሔር መንግስት ባህሪ። ብቻን መስላቸው ሲነኩ ከሰማይ ይለቀቃል ልጁ። ምስኪን መስላቸው ሲነኩ አና ካባራዲያስ እግዚአብሔር እንደዚህ ያለ ዛሬ ማታ ውጊያ መጀመርለት ሰው አለ። ውጊያ መጀመርለት ሰው አለ። ከዙር ከጠላቶቹ መወስድለት ሰው አለ። ጉዳዩን መረከብለት ሰው አለ። እኔ ነኝ የሚጮህ አሜን ይበላ። የሃማዎች ምክር መሰባበር ይጀምራል። የሃማዎች ምክር መበታተን ይጀምራል። እኛ ከሰው ጠላት ወተናል። ጠላታችን ዲያብሎስ ነው፣ ስጋ ለባሽን የሚጠቀመው። እቅዱ ግን ይከሽፋል። እግዚአብሔር እንደዚህ ያለ ምክራቸውን አፈርሳለሁ፣ ሐሳባቸውን ሰብራለሁ፣ የእናንተን ኬስ ከእጃቸው እቀበላለሁ። ውርደት በክብር ይቀየራል። ሞት በታሰበበት ህይወት ይሆናል። ውርደት በታሰበበት ክብር ይሆናል። ልክ
በዛ ሌሊት ንጉሱ ጋር ገብቶ እግዚአብሔር የመርደክዮስን ስም እንዳንቀሳቀሰው የማገለግለው ጌታ ምስክር የብዙ ሰዎችን ስም ዛሬ ማታ አንቀሳቀሰዋለሁ። መቼ አልኩኝ? እኔ አሁን በሚል ነገር በጣም አምናለሁ። የማገለግለው ጌታ ምስክር ዛሬ ማታ ያንዳንዶቻችሁን ጉዳይ ለማንቀሳቀስ ቤተ መንግስት ይገባል። ያንዳንዶቻችሁን ጉዳይ ለማንቀሳቀስ አንዳንድ ሰዎች ጋር ይገባል። ትንቢት ነው የምናገረው። ምናልባት እናንተ በእግር ሄዳችሁ የማትደርሱበት ቦታ ላይ ደውላችሁ የማይነሳ ቦታ ላይ ይሄን ኬስ ተመልከትልኝ ለማለት የማትችሉት ሩቅ የሆነ ቦታ ላይ የነገስታት ንጉስ ስምን ይዞ ይገባል። አንቀሳቀስ የልጄን ጉዳይ ያው መታችሁ ትመሰክራላችሁ። 5 ዓመት 10 ዓመት 15 ዓመት የተተዉ ፋይሎች የተዘጉ ነገሮች ከዚህ ምሽት ጀምሮ ይንቀሳቀሳሉ። እመኑኝ። ጠዋት ላይ አንዳንድ ሰዎች ስልካችሁ ይጮህና ስታነሱት ሙሉ ሌሊት እያሰብኩ ነበረ። ስታነሱት የአንዳንዶቻችሁን ኬዝ ይዞ ይገባል አልኩ እኮ። አንተ መግባት የማትችለው ቦታ ላይ፣ አንተ መድረስ የማትችለው ቦታ ላይ ምናልባት ወዳጆቼ ሆይ ከዚህ ሌላ ሀገር ኬዝ ያላችሁ ሰዎች እንደው ተሳፍረ ሄዳለሁ ብትሉ እንኳን 2 ቀንና 3 ቀን የሚወስድባችሁ የናዝሬቱ ኢየሱስ በ2 ሰከንድ ገባ። አሁን ግን እያመናችሁ ነው። ቤቱ በምስክርነት ሲሞላ እያየው ነው። ኬዝ ሲቀየር እያየው ነው። ውርደት ወደ ክብር ሲቀየር እያየው ነው። የአባቴ መንፈስ እንደዚህ ይለኛል፣ ከስሞች መሃል የልጆቼን ስም ብድግ አደርጋለሁ። የመርደክዮስ ፋይል እንደተመዘዘ አቧራ የጠገበ የተተወ የተረሳ የሚመስልን ፋይል አንቀሳቀሳለሁ አለ። አሁን እፍፍ አድርገው የሚያነሱት ፋይል አለ፣ እሱም ያንተ ይሆናል። ብድግ አድርገው የሚጠሩት ስም አለ፣ እሱም ያንተ ይሆናል። ከስሞች መሃል የመርደክዮስ ስም፣ ከፋይሎች መሃል የመርደክዮስ ፋይል አናካሳ ፓራ እናንተ ተታችሁት በቃ አልችልም ያላችሁትን ነገር እግዚአብሔር ሲገባ ይቻላል። ጨርሻለሁ። እጃችሁን ከፍ አድርጉ። ሃማና ምክሩ ይጥፋ። በእናንተ ላይ የተነገረ የክፋት ንግግር ይሰበር። ቀን ቀጥሮ ቀን አዞ በዚህና በዚያ ብሎ የተመከረ ጠንካራ የሆነ ምክር በኢየሱስ ስም የተበተነ ይሁን። በኢየሱስ ስም የተበተነ ይሁን። ባካችሁ 2 ደቂቃ ብቻ ስጡኝ። አንድ ሰው አጠገባችሁ ያዙ። በኃይል የእግዚአብሔር መንፈስ እቺን ተናግሬ ነው ምጠራችሁ አገልጋዮች። አንድ ሰው ያዙ። ካፋኖ ታፓራዲያ ይው ከአንድ ሰው ወደ አንድ ሰው እየዘለለ የሚሄድ እሳት ነው ማየው። ከአንድ ሰው ወደ አንድ ሰው እየዘለለ የሚሄድ እሳት ነው ማየው። ራባሃታ ካባራዲያስ የእግዚአብሔር ዕቅድ አይሰናከልም። የእግዚአብሔር ዕቅድ ባንተ ላይ ያለው ታገለግለኛለህ ያለ፣ አከብራለሁ ያለ፣ እረዳለሁ ያለ፣ አሻግራለሁ ያለ፣ አባት አደርጋለሁ ያለ አዴጋና ጋቫላዲያስ ጦርነት የበዛበት፣ ሰልፍ የበዛበት፣ እጅ የበዛበት፣ ከበባ የበዛበት ባንተ የተነገረ ያቅድ እሱን ለማጨናገፍ የተንቀሳቀሰ እጅ ሮካቫና ዶና ባሲያባ አቤት ያንዳንድ ሰዎች ጉዳይ ቬታካይድ ሻባባባባራዲያሎቫ እሳት ባህር ሺላባጋዲያስ ለንታካ ባህዶ ባራባስ አለኝ አባቴ መዋጋት ይጀምራለሁ አለ። ጀምሬያለሁ አለኝ ጌታ። ሰልፉን ወስጄዋለሁ አለኝ ጌታ። ከእጅሽ ተረክቤዋለሁ አለ። እዚህ ምድር አንተን ሲነኩ ሰማይ ነኩ። ያንተን ስራ ሲነኩ ሰማይ ነኩ። ማንም ከሳት ጋር መጫወት እንደማይችል በእናንተ ባለ እግዚአብሔር ፕሮግራም ላይ የተነሱ ጦርነቶችን እግዚአብሔር በክብር አጠናቀቃቸዋለሁ አለ። ያዙና ጸልዩ። ለለዛ ሰው 1 ደቂቃ ብቻ ነው የሚቀረኝ። ላሶፓራባራዲያጋስ በዚህ ሰው ህይወት ላይ ያለ እኛ እንደነገርኳችሁ ነው። የሰው ጠላት የለንም። የሃማ ምክር ይጥፋ ይላሉ መሬት እየመቱ ገና ሃማ ሲባል ምክሩ ይጥፋ ገለባ ይሁን ይላል። ገለባ ይሁን አይስመርለት ይላል። የኪዳኑ ሕዝብ ላይ የተነሳ መሬት እየመቱ እስራኤላውያን ሃማ ሲባል እንደዚህ እየመቱ መሬትን ምክሩ ገለባ ይሁን፣ ምክሩ ከንቱ ይሁን፣ ምክሩ ባዶ ይቅር፣ ምክሩ እንደ ገለባ ይበተን ይላል። በአንድ ሰው ቤት ላይ፣ በአንድ ሰው ስራ ላይ፣ በአንድ ሰው አገልግሎት ላይ፣ በአንድ ሰው ትዳር ላይ፣ በአንድ ሰው ኑሮ ላይ የተመከረ ምክር ገለባ 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 ገለባ
በድል የሚቀጥል ሰው እያየው ነው። በክብር የሚቀጥል ሰው እያየው ነው። አኖካ ሻባራ ባራ ባራዲያስ እስቲ እንደዚህ በሉ ከኔ ጋር ጩህና እጃችሁን ከፍ አድርጋችሁ ነገሩ ተገለበጠ በሉ። ምን ማለት ነው ነገሩ ተገለበጠ ማለት? እንጨት ላይ ይሰቀላል የተባለ ዙፋን ላይ ይቀመጣል የተባለ እንጨት ላይ ይኸውላችሁ እነዛ ህዝቡን እስራኤልን አይሁድን ለመዝረፍ ነበር ያቀዱት። አይሁድ ግን ህዝቡን ለመዝረፍ አይደለም የተጠቀሙት፣ ራሳቸውን ለመከላከል። ክብር ለኢየሱስ ይሁን። ሲያልቅ የአስቴር መጽሐፍ ሲያልቅ ወዳጆቼ ሆይ በበዓል አለቀ። ጠላቶቻችሁ መጥፊያዎቻችሁ ሳይሆኑ የበዓል መፈጠሪያ ምክንያቶቻችሁ ናቸው። ሃማ ተጣድፎ እስራኤልን በዓል ሰጥቷት ሄደ። ምስክርነት ሰጥቷችሁ ይሄዳሉ። ፑሪም ማለት ነገሩ ተገለበጠ ማለት ነው። የኔ ኬስ ከጠላቶቼ ኬስ ወጣ ማለት ነው። እግዚአብሔር ስለኔ ተዋጋ ማለት ነው። አሜን አላችሁ? እጃችሁን ከፍ አድርጉ። ፑሪም በዓል ላይ የስጦታል እስራኤል በሙሉ ለአባቶች ለእናቶች ስጦታ በዓል ነው። ስለዚህ ፑሪም በዓል አሁን ጀምረናል። ግልጽ ነው አይደለ? ስለዚህ ከዚህ በኋላ ስትሰጡ ሰለብሬት እንዳመለጠ ልዘረፍ ነበረ አምላኬ ያተረፈኝ፣ ስለዚህ ከዛ መሃል ብለው ነው የሰጡት። የፑሪም በዓል የሰለብሬሽን በዓል ነው። ልጆች ይጠይቃሉ አባት ሲዘንጥና ሲዘንጥ ማሚ ምንድነው የተለየ አበሻ ለብስ ምትለብሽው ምንድነው ሲል ና ልጄ ብሎ አባትየው ይነግረዋል። የኛ አባቶች እዛ በስደት ምድር በሰው አገር ባዕድ እያሉ ጠላቶቻቸው አንሰዋል ብለው ምርኮኛ ናቸው ብለው ሊደመስሷቸው ሲሉ እግዚአብሔር ከሰማይ ተነሳና ሃማ የሚባለውን ዋነኛ ጠላት እንጨት ላይ አንጠለጠለና ህዝቡን አተረፈ። ስለዚህ እኛ አባቶቻችንን አምላክ የምናመልክበት ያድናል ይታደጋል የምንልበት በዓል ነው። ለልጆቻችሁ የምትነግሩት ትልቅ የማዳን ስራ እግዚአብሔር በቤታችሁ ያደርጋል። ቁጭ አድርጋችሁ እኔ አባትን እግዚአብሔር እንደዚህ ጠላት መክሮብኝ ሰበረልኝ የምትለው አሎካ ማሻባራዲያ ያው ታሪክ የሌለው የለም እዚህ ውስጥ ሁሉ የሆነ ሰዓት ላይ ተዘግቶ የሆነ ሰዓት ላይ አልቆ ነገር ተደምድሞ ጨርሼ እያለ አምላክ እግዚአብሔር መጣና የሃማን ምክር ገለባ አደረገው። በጣም ነው የምወደው። እኔ ሁሌ ነው የምለው የእስራኤልን ታሪክ ፑሪምን ሲያከብሩ እንደነገርኳችሁ ሃማ ሲባል ይላሉ፣ አይሰማም ድምፁ ይዋጣል። ሁለተኛ ሃማ ሲባል ምክሩ ገለባ ይሁን መሬት እየመቱ እስራኤላውያን በእኔ ላይ የተመከረ ምክር ከንቱ ይሁን ይላል። ባንቺ ላይ የተሰራ መሳሪያ ባንቺ ላይ የተሰራ መሳሪያ ባንተ ላይ የተሰራ መሳሪያ እቺ ልበልና ልጨርስ። ኢዮብ መጽሐፍ ምዕራፍ 5 ላይ እንደዚህ ይላል፣ እጃቸው ምክራቸውን እንዳይፈጽም የሚለው እግዚአብሔር እጃቸው እቅዳቸውን እንዳይፈጽም እግዚአብሔር የክፎችን ሐሳብ ከንቱ አደረገ ይላል። የማገለግለው ጌታ ምስክር የብዙ የክፎች እቅድ እያዩት ገለባ ይሆናል። አልሰራላቸው ይላቸዋል። እንትና ላይ ሰርቷል፣ እንትና ድርጅት ላይ ሰርቷል፣ እንትና ኑሮ ላይ ሰርቷል፣ እንትና ትዳር ላይ ሰርቷል። አንተ ጋር ሲደርስ እምቢ ይላቸዋል። እና ምን ይሆናል መሰለ? በአንተ ያለው የእግዚአብሔር እቅድ ግን ይቀጥላል። በአንተ ያለው የእግዚአብሔር እቅድ ግን ያሸንፋል። እስቲ ከኔ ጋር ሁሉ ሰው እጆቹን ከፍ አድርጎ አንተ ይበል። እግዚአብሔርን ሁሉን ማድረግ ስለምትችል እቅድህም ከቶ አይሰናከልም። ታላቅ እልልታ ጭብጨባ። እግዚአብሔር ይባርካችሁ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ
ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን